እነዚህ ነቶች ወንድሞች አይዟችሁ። መጀመሪያ ከእንደዚህ አይነት መጥፎ ከሆነ ሱስ ውስጥ ራሳችሁን አግሉ። በመጀመሪያ አምልጡ፣ ነፃ አውጡ። እንዲህ አይነቱ አሰራር ያጋንንት አሰራር ነው። ኦኬ፣ እነዛ ሰዎች ራሳቸውን ገሰው ካሉበት መጥፎ ልምምድ ከወጡ በኋላ ደግሞ ምን ችግር አለው? ልባቸው እውነተኛውን ጌታ ኢየሱስ ክርስቶስ እንደሚናፍቅ እናውቃለን እና እውነተኛውን ጌታ ኢየሱስ ክርስቶስ ደግሞ እንዲያገኙት እናደርጋለን። ይሄ ስለምንወዳቸው የምናደርገው ነገር ነው፣ ስለምንጠላቸው ሳይሆን። ፕሮቴስታንት የሆናችሁ ወንድነቶቻችን መገናኛ ኃይሌ ጋርመንት ሜክሲኮ ላይ ምናምን ኢየሱስ ይወዳችኋል ኢየሱስ ምናምን የምትሉ ልታበሽቁ ነው እንዴ? ይመስለኛል ስትወጡ ኦርቶዶክሳውያንን ስለምንወዳችሁ ወንጌል ለእናንተ ልናደርስ ብላችሁ አይደል የምትወጡት? በተመሳሳይ እኛም ስለምንወዳችሁ እውነተኛውን ጌታ ኢየሱስ ክርስቶስን ታገኙት ዘንድ እንጥራለን፣ እንተጋለን። ብዙ ሰው ልቡ ስለተከፋ ብቻ ሳያውቅ ወደ ክህደት ሄዷል። አይዞ የሚለው አጥቶ እናት አባቷን ቀብራ በጣም ብዙ በደል ደርሶባት አይዞሽ የሚላት አጣ። አይዞሽ በተባሉ ሰዎች ተከተላ ሌላ ቤተ እምነት ውስጥ የገቡ በጣም ብዙ ነፍሳቶች አሉ። ማየት አለባቸው እንዴ! አይዟችሁ የሚለው ቃል ሁሉም ቦታ እንዳለ ማየት አለባቸው። ከሁሉ በላይ ግን እኛ እንዲያዩ የምንፈልገው ክርስቶስ ኢየሱስን ነው። አጭርና ግልጽ እና ወደ ሌሎች ሀሳቦች ከመግባቴ በፊት ምናልባት ለወንድሞች እንደምታነሱት ሀሳብ ካለ እዚህ ላይ ድል ስጥ። ጋዲ የምትለው ነገር አለ እዚህ ላይ አንተም ስለተጋበዝክ አንተም ስለተጋበዝክ ደስ ይላል። እህታችን ቀደም ሰሞኑን እንኳን አላውቀውም። ያው እንደዚህ አይነት ነገር ሀሳቡ አጠቃላይ የሆነ አይነት ሰው በደንብ ሰፊ ማብራሪያ ስለሰጠበት ተጨማሪ ብዙ ማነሱ ሀሳብ የለም። እውነት ለማውራት ግን መጨረሻ ላይ የተናገርኩ ሀሳብ ላይ ኢንፈሳይዝ ማድረግ ፈለግኩና ኦፍ ኮርስ ሰዎች ካሉበት ከተለያዩ ሱስ ሰው ሲላቀቅ እንዳልከው ነው ህይወት ላይ አንድ እርምጃ ወደፊት መራመድ ነው። ከዛ ባለፈ ደግሞ ያው መቼስ ይሄ መራመድ የሚባለው ነገር ህይወት ላይ አንድ ስቴፕ መራመድ የሚባለው ነገር ያው ፍጻሜ ሲያገኝ ነውና ደስ የሚለው እግረ መንገድን ደግሞ እውነት የሚባለው ነገር ቤተክርስቲያን ያስተማረችን እውነት ደግሞ መግለጥ የሚባለው ነገር ላይ ያው አንዳንድ ሰዎች ሜቢ አላል ታች ያሉ ሰዎች ሚስ አንደርስታንድ እንዳያረጉት ነው። ኦፍ ኮርስ ሰዎችን ከሱስ ማላቀቁ ሐሳቡ እንዳለ ሆኖ ጎን ለጎን ደግሞ የምናውቀውን አምላክ ነው ማለት አይደል? እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ የተናገረው ጌታችን ኢየሱስ ነው። ያንን ክርስቶስ ኢየሱስን ደግሞ ለሰዎች መግለጥም አሁን ፈለገ ከተናገረው ነገር በጣም መሰረታዊ ነገር ነውና ብዙ ነገር ብለዋል ፓፓ። አይ ቲንክ ሜቢ ሌሎች የሚጨምሩት ነገር ካለ አምና ሹር ቴንክ ዩ። እሺ ጋዲ ቴንክ ዩ በጣም ኤርሚ ኤርሚ ወንድማችን ኤርሚ መልካም ወጣት። እሺ ፈለገ እንዴ ነው ብራዘር? ሰሞኑን አውርተን አናውቅም። አጋጣሚዎች አላገናኙንም ትላለህ። እንዴት ነህ ብራዘሪ? አለልኝ ነበር። ሁሉ ሰላም? እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንኳን ደህና ቆያችሁኝ ሁላችሁ። የተወሰኑ ሀሳቦችን እንደው እዚህ ላይ እንድታነሳልኝ አንተም የቤተክርስቲያናችን መልካም ወጣት ስለሆነ እውነቴን እኮ ነው። እሺ ምኑ ላይ ነው? እዚህኛው ላይ ኦሬዲ ተናገራችሁት እናንተ። እኔ አንዳንድ በጣም የሚገርሙኝ ሰዎች አሉ። ምን አይነት ሰዎች ናቸው የሚገርሙኝ? ክርስቲያኖች እኮ መስቀል የሚያደርጉት ተሰቅያለሁ ብሎ አይደለም እኮ፣ ወይ ደግሞ እኔ መስቀል ላይ ተንጠልጥያለሁ ብሎ አይደለም። ፐርፌክት የሆነው ጌታችን ተሰቅሏል ብሎ ነው። እዚህ ጋርም አንድ አገልጋይ ሲሰብክ የሚሰብከው ፐርፌክት የሆነውን ክርስቶስን ነው። ስለ ክርስቶስ እየተሰበከ ስለ ግለሰብ የምታወሩ ፍጥረቶች አላቸው። በጣም ነው የምታስቁት። ፈይዘይ እኔ ምን አገባኝ? እኔ የሆነ ጥፋት ካለብኝ ለምሳሌ ነው የምላቸው፣ የሆነ የግል ጥፋት ካለብኝ ና ቤትና እናዋራኝ፣ ከዛ እንነጋገራለን። ካልሆነ ደግሞ ቁጭ ብለህ ለፍለፍ፣ ችግር የለውም። ፐርሰናል ነገር ግን ያ ነገር ከሚያገለግለው ሰው ክርስቶስን ነው የሚሰብከው፣ ክርስቶስን ነው። ክርስቶስ ላይ ችግር ካለ ወይም ደግሞ ከክርስቶስ ትምህርቱ ጋር ችግር ካለ ኦብቪየስሊ መልስ ኤክስፔክት አድርግ። ግን አሁን ስለ አንድ ሰው የሆነ ነገር እያወራ መልስ ኤክስፔክት አታርግ። በተለይ ስለ ፐርሰናል ነገር እያወራ መልስ እንዲመለስ ምናምን አጠብቅ። አንደኛ ማንም አይደለህም አንተ መልስ የሚመለስልህ። ሁለተኛ መብትህም አይደለም እኮ
እና መብትህም አይደለም መጠየቅ ፐርሰናል ነገር። እኔ ለምን እንዴ ለምን ኤኒዌይስ ተውትና፣ ለማንኛውም እዚህ ጋር የሚሰበከው ክርስቶስ እስከሆነ ድረስ ወንጌሉ ላይ ጥያቄ፣ ትምህርቱ ላይ ጥያቄ ያለው ሰው ካለ ኤኒታይም መጠየቅ ይችላል። በተለይ ደግሞ የሌላ እምነት ተከታዮች ሆናችሁ የእኛን አገልጋዮች ለመናገር የምትሞክሩ ሰዎች ማለት ነው፣ ምን አገባችሁ? በኢየሱስ ስም የእኛ አገልጋዮች እኮ ጥፋት ካለባቸው አገልጋዮቻችን እኛ እኮ ነው የምንጠይቃቸው። እኛንን ተማሪዎች አይደል? እኛንን ቁጭ ብለን የምንማረው ትምህርታችን እንኳን እንደዛ ቢፈቅድ እኮ መብታችን እኮ ነው። ትናንት እኔ ጋር ኢዮዳብ ገብቶ ነበር እና ምን እያለ ነበር? እንደውም በእኛ እምነት አለ፣ ካልቪኒስት ነው እሱ። በእኛ እምነት አሁን ሙዚቃ ይፈቀዳል አለኝ። አሁን ሙዚቃ እንዴት አገልጋዩ ነው ሙዚቃ ይዘፍናል አለም? ከተፈቀደለት መብቱ ነው። ምን አገባኝ? ወንጀል አይሁን እንጂ ገብቷል። እና ያው ላይ ከዚህ ጋር የሚገለገለው ሰዎች ማወቅ ያለባችሁ በደካማውም በምኑም በአህያውም እኮ እግዚአብሔር ያወራል አይደል እንዴ? አህያን እኮ ይጠቀማል እግዚአብሔር። በክፉም በጥሩም በምኑም የሚያወራው እኮ እግዚአብሔር ነው። የሚናገረው የሚያስተምረው እኮ እግዚአብሔር ነው። ትምህርቱ የእግዚአብሔር እስከሆነ ድረስ በቃ ትምህርቱ ሌላ ነው፣ ሌላ ፐርሰናል ላይፍ ሌላ ነው። እና እንማርበት። በቃ ይህንን ነው የምናገረው። ወንድሜ አመሰግናለሁ። ኤርሚ ቴንኪው በጣም ጊዜ ያክብረልኝ። በዚህ አጋጣሚ እዚህ ውስጥ ያላችሁ ወንድሞች የመልካም ወጣት የሚባል መርሃ ግብር ልናዘጋጅ ነው። ምንም ስልጠና ምናምን አይደለም። ከሰኞ እስከ ዓርብ ባሉት ቀናት አንዱን ቀን መርጠን በዛ ቀን ሰዎች መልካም የሚሆኑበትን መርሃ ግብር ለማዘጋጀት እየሞከረን ነው። ልክ እግዚአብሔርን ቃል ሲናገር በጉብዝና ወራት ፈጣሪን አስብ ስለሚል በእነዛ ቀናት አንዱን መርጠን ሰዎች ወደ መንፈሳዊ ሕይወት ቀስ በቀስ በአንድ ጊዜ ሳይሆን ቀስ በቀስ እንዴት መለወጥ እንደሚችሉ የምናወራበት አንድ ራሱን የቻለ ቀን እንመርጣለን እና በዚህ አጋጣሚ ስፔሻል ኬዝ ካልሆነ በስተቀር ለምሳሌ በግብረ ሰዶማዊ ሕይወት ውስጥ ለምሳሌ ያላችሁ እህት ወንድሞች ፐብሊክ ላይ መጥቶ እኔ እንደዚህ ነኝ እንዲህ አይነት ነገር ተቸግሬያለሁ ምን ማድረግ አለብኝ ብሎ ለማውራት ይከብዳል እና እናንተ በውስጥ የምጽፉልን መልእክቶች በውስጥ ነው ምን መልስላችሁ። የምንም እምነት ተከታይ ልትሆኑ ትችላላችሁ። የምንም እምነትም የሌላችሁ ልትሆኑ ትችላላችሁ። በውስጥ መስመር መልእክት አስቀምጡልን። ከዛ በኋላ በቻልነው አቅም እንትን ላለን። ለምሳሌ እዚህ ቲክታክ ፕላትፎርም ላይ አንድ ጊዜ ተመልክታችሁ ከሆነ አንድ ሮቤል የሚባል ፕሮቴስታንት የሆነ ግብረ ሰዶማዊ የሆነ አንድ ልጅ ነበረ እና አሁን ይሄ ሰው ኦርቶዶክስም ሆነ ፕሮቴስታንት የዚህ ሰው እምነት ፕሮቴስታንት ነው፣ ግን የምንም እምነት ተከታይ ቢሆን የሚያጎድፈው ባህልን ብቻ ሳይሆን የሚመርዘው የሰዎችንም ጭንቅላት ነው። ስለዚህ እንዲህ አይነቱን ነገር ከስሩ ደግሞ የማጽዳት የሁሉም ክርስቲያን ግዴታ ነው እና በእንደዚህ አይነት ህይወት ውስጥ ያላችሁ ወንድሞች ካላችሁ ስላላችሁ ብቻ ሳይሆን ከእንደዚህ አይነት ልምምድ ነፃ መውጣት የምትፈልጉ ከሆነ ራሳችሁን አዘጋጅታችሁ ቅረቡ፣ እናወራለን። ስጋችሁን በመሸጥ ያላችሁ እህቶች ለእናንተ ምናልባት ላይቭ ላይ መጥቶ ለማውራት በጣም ሊከብድ ይችላል። እናንተም መታችሁ መልእክት አስቀምጡልን፣ እናወራችኋለን። በሱስ ውስጥ ያላችሁ፣ ራሳችሁን በማጥፋት ስሜት ላይ ያላችሁ፣ በተለያዩ ጉዳዮች ላይ በጣም በተለያዩ ስፔሻሊ በትዳር ዙሪያ በእጮኝነትም ዙሪያ በእነዚህ ዙሪያ ላይ እንደው እንድታደምጡኝ የቤተክርስቲያን ትምህርት ጋር ተያይዞ ደግሞ አንዳንድ ምክሮችን እፈልጋለሁ የምትሉ ሰዎች ካላችሁ አንድ ቀን መርጥና ቪዲዮ ሰራላችኋለሁ። ያንን ቀን መርጠን በየሳምንቱ በአመት አንዴ አይደለም፣ እሺ ተወዳጆች፣ በየሳምንቱ በቻልነው አቅም መዓት ሰዎችን ወደ ተቀደሰው መንገድ እንዲመጡ እናደርጋለን። እግዚአብሔር ይርዳን። እናንተም ጸሎት አድርጉልን። እሺ ዶክተርዬ ለአንተ ምድል ልስጥ። እሺ ፈለጌ እንዴት አመሻችሁላችሁም። ወደ ሐሳቤ ከመግባቴ በፊት ኤርሚ ወጣ መሰለኝ፣ ባይወጣ ደስ ይለኝ ነበረ። የዛሬ 3 ዓመት ምናምን ገደማ ይመስለኛል
እኔና ኤርሚ በሆነ ጉዳይ ተጋጭተን ነበርና እሱን ይቅርታ ከመጠየቅ በፊት ወጥቶ ከሆነ በጣም ነው የሚቆጨኝ። ከወጣም ካልወጣም ግን በእናንተ ፊት እንደ አንድ ኦርቶዶክስ ወንድም መጀመሪያ እሱን ያን የተጋጨንበት ነገር ይቅርታ ማለት እፈልጋለሁ። ረስቶትም ሊሆን ይችላል። እንደዚሁ በቲክታክ ፕላትፎርም ነው አክቹሊ ግጭታችንም እና ኤርሚ የኔ ምርጥ ወንድም እንደዚህ አይነት ጀግና ወንድም መሆንህን ባቅ ያኔ ራሱ እንደዛ የምናገርበት አንደበት አይኖረኝም ነበር። እኔ በጣም በጣም በእውነት በጣም ይቅርታ የኔ ጀግና ወንድም፣ በጣም ከምቆራባችሁ ወንድሞች አንዱ ስለሆንክ እና ረስቶ ሊሆን ይችላል፣ እሱ ላይ አስታውሰኝም ይችላል። ያኔ እኔም ዘፋኝ በነበርኩበት ጊዜ ነው ይሄ ነገር እየተፈጠረውና እያደመጠም ከሆነ ምንም ችግር የለውም። ወደ አንተ ሀሳብ ዶክተር ይግባ ላስገባው ብዬ ነው። ይቅርታ ላለመጠየቅ ሸሽቶ ከሆነ ይጠየቃል። ሃሌሉያ። እሺ ኔትወርክ አስቸግሮኝ ወይ ወንድማችን ኪራ እጅግ በጣም ነው የምወደው እያለ ነበረና እንደው እኔም ደስ ይለኛል ሲዘምር ምናምን አየዋለሁ አንዳንዴ። አይ እኔማ አስቀይሜ ይሆናል ይቅርታ ልጠይቀው እያለ ነው። ኧረ በጣም ተቀይሜዋለሁ። በጣም በጣም በምን አይ ተነገሩ ጉዳዩ ወራም ይቅርታ እያደረኩ ነው። ጭራሽ ትዝ አይለኝም። ብሌን ትሙት ተጣልተን ነበር ኪራይ ይሰማል። ኪራ ማይክል ነው አስቸግሮት ነው መሰለኝ ለመግባት ምናልባት። ኧረ ኪራ እያወራን እኮ ነው። ዝም አልከን አንተ። ወይ አይሰማኝም፣ ለኔ የማንም ድምፅ አይሰማኝም፣ ያንተ ብቻ ነው የተሰማኝ። ፈለክ ኪራይ አስተርጓሚ ሊሆን ማለት ነው። ይኸውልህ ኪራይ ኤርሚ እንዳለህ እኔ አስቀድሞኝ አቅም መቼ ነው ደግሞ የተቀያየም ነው እያለ ነው። ቱ ቢገባ ፈለገ ቆይ ወጥቼ ልግባሽ። ወጥቶ ይግባ። አይ ቲንክ አሁን ለእናንተ ይሰማችኋል? ጋዲ ኤርሚ ያንተሰማል። እኔ ሁለታችሁም ይሰማኛል። ያው ቅድስናዬም ትንሽ ከፍ ያለ ስለሆነ መሰለኝ። ኤርሚ ዛሬ 3 ዓመት እኮ ከባድ ዕቅበተ እምነት ነበረ። ትዝ ይላል ፓፓ አዴ ባይዛዌ በዕቅበተ እምነት ክሬዲት ልስጥ በዚህ አጋጣሚ ጋዲ ለራሱ እያመቻቸ ነው ትላለህ። በነገራችን ላይ እኛ ቲክታክ ከመጀመራችን በፊት ቲክታክን ቀጥ አድርገው ዕቅበተ እምነት ላይ በደንብ ከሚሰሩ ወንድሞች መካከል አንዱ ኤርሚ ነው እና ኤርሚን ብዙ ሰው ያኔ ያለውን ቪዲዮ እኔ እንዴት እንደሚረሳው አላውቅም። እንደውም በብዛት ነው ቪዲዮዎች ይታዩ የነበሩት እና ኤርሚ በጣም የቀደመ ነው። ከዛ ደግሞ አቡም በጣም የቆየ ነው። ከሁሉ በፊት ደግሞ ሲኒየር ጋዲ ነው። ጋዲ በጣም እድሜ ጠገብ ነው። በጌታ ጋዲ ገና በ35 ዓመቱ እኮ ነው የጀመረው። ገና በ35 ዓመቱ ጋዲ በጣም በዚህ አጋጣሚ ተወዳጆች የመጀመሪያ ቲክታክ ላይ ዕቅበተ እምነት ይሰራ የነበረ ሰው ማን ነው ከተባላችሁ ጥያቄና መልስ ውድድር ካለ ጋዲሳ ነው የሚሆነው መልሱ። ጋዲሳ በጣም የጥንት በጣም የድሮ ነው እና የሆነ ሰዓት እውነት መንፈሳዊ ኮንተንት ተዘጋጅቶ እነ ጋዲ እነ ኤርሚ እና ቡል ይሸለሙ ይገባሉ ባይነኝ። እኔ መሸለም እችል ኖሮ እኔ ራሴ ሸለማችሁ ነበረ። በእውነት ጋዲ ለምን አሁን አሸለማቸው? አይገባም። ማኑ አታስነኪው። በቃ ፍታ አንተ ሰውዬ። ልጁ ፊቱ ተቀየረ እያየሁት እኮ። ፈለገ ፊትን ለቀቅ አድርገው። የመጀመሪያው ተሜ ነው ይላሉ ከታች ደግሞ እንደውም የጀመረው ከቲክታክ ጌታ ክርስቶስን የተቀበለው ነው። ተሜ ያኔ ጌዳው ላይ ነበረ ትላለህ። እንዴት አደራችሁ? እንዴት ዋላችሁ?
እንዴት አመሻችሁ? አቡዬ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ ፈለገዬ። ደህና ነው ሆይ? ዘማሪት ፋንቱ ወልዴን ሰላም በያት። ያው እሷ ማለት አንጋፋዋ ዘማሪት እንዴት ነሽ? ደህና ነሽ ወይ? ሰላም ላንቺ ይሁን። ፋንቲ ይሰማል? አላህ ጤና ይስጥልኝ። እንዴት ዋልሽ እህቴ? እንዴት ነሽ? እንዴት ነሽ? እንዴት ነሽ? ደህና ነሽ ፋንትዬ? ተመስገን ስላሴ ይመስገን። ደህና ነሽ? እግዚአብሔር የተመሰገነ ይሁን። ሁሉ ሰላም ተመስገን፣ እግዚአብሔር ይመስገን። እንዴት ነሽ? ደስ ይላል። እግዚአብሔር የተመሰገነ ይሁን። አሜን። እሺ፣ አሜሪካ ነው ያለሽው? ሀገር ቤት ነው ያለሽው? አይ አሁን እዚህ ነኝ ያለሁት አሜሪካ ነገር ለጊዜው። እሺ፣ አይ ጥሩ። ሁለታችንም እዚህ ነው ያለነው። ከሰኔ ትቆያለሽ? እስከ ሰኔ እቆያለሁ። አዎ አንድ ፕሮግራም አለ እንደውልሻለን። እሺ ይቅርታ መምህር። ኧረ ችግር በጣም ከፍቶኝ ነው ጋዲ የሰማ ነው። እኔ እናንተ እዚህ ሳሪስ ላቆ እና ማርያም ምናምን እንባባላለን። እንዴት ደስ ይላል። አንተ አትቆራጭ እግዚአብሔር እኔ ዛሬ አሜሪካን አንተ ዓለምን ነው የምትዞረው እኮ አሁን ገና ልጅ ስለሆንክ ነው እንጂ ዓለምን እንደምትዞረው ምንም ወንጌልን እየሰበክ ግድ ነው። በአገልግሎት ዓለምን እንደምትዞር እርግጠኛ ነኝ። አረ ግድ ነው አቡዬ። እንዴ አሁን ራሱ በጣም ብዙ የነሳ ልጆቼ በጣም እየጠሩኝ ነው። ትንሽ አንዳንድ ሀገራትን በቀጣይ ዓመት ላይ በእርግጠኝነት እስቲ ያው ዞር ዞር እያልኩኝ ያለው ፋንቲም ያለችበት ስቴት አንቺም ያለችበት ስቴት እመጣለሁ። እስቲ እግዚአብሔር ግን ለኢትዮጵያ ግን ታስፈልጋታለህ። አሁን ያልከውን ሀሳብ ይሄ መልካም ወጣት ምንም ብር ሳይከፍሉ 3000 ብር 4000 ብር ሳያስገቡ በነፃ መልካም ወጣት ትምህርት አስተምረ ለቤተ ክርስቲያን እስኪ እንግዲህ ምርኮ ያስፈልጋል። ግድ ነው አቡዬ። ያው ዛሬም ከወንድሞች ጋር ገብተን እየወራን ያለ ነው የሀሳብ ትልቅ ሀሳብ። ዋው እስቲ እግዚአብሔር ያበርታን። ሁላችሁም በዚህ አጋጣሚ ዘማሪት ፋንቱዬንም ዘማሪት አቡዬንም ሁላችሁም ፎሎ አድርጓቸው። ዶክተር ኪራ ቅድም ኔትወርክ እየተቆራረጠ ነበረ እና እንግዲህ ስለ መልካም ወጣት እያወራን ኪራ ወንድማችን እንግዲህ እንደ መልካም ወጣት ሆኖ መጥቶ አረ እንደው አጥፍቻለሁ ይቅርታ እያለ ይቅርታ እየጠየቀ ነው ይመስለኛል። ኤርሚና ተሙን ይመስለኛል ይቅርታ የሚጠይቀው። ኪራዬ ያለ አለሁኝ ፈለግዬ። ያው ኤርሚ እንዳልኩት ይመስለኛል ረስቶታል። ረዘም ያለ ጊዜ ስለሆነ እንኳን ረሳኸው። እኔ ግን ያው ስላረሳሁት ያጠፋ ሰው አይረሳውም የፈለገ ቢሆን። ያስቀየምኩት እኔ ስለነበርኩ ውስጤ የሆነ ቅር የሚለው ነገር እያለ ደስ አይልም። ባወራው ክርስትናውን ብናወራው ደስ አይልም። እሱ ከኔ ቀድሞ በጣም ብዙ ጥሩ ነገሮችን በዚህ በቲክታክ ፕላትፎርም ላይ ያደርግ የነበረ ልጅ ነው ከበፊት ጀምሮ እና በዛ ሰዓት ዲሞቲቬት ስላደረግኩት ራሱ በጣም ነው አሁን ፊል ያደረግኩት እና ረስተከው ይሆናል ነው ያም ሶሪ ብቻ ለሁሉም እዚህ ሁሉም ሰው ፊት ይቅርታ መጠየቅ ስላለብኝ ነው። ከራንትሊ የመጣው ነገር በጣም ደስ ስለሚል ታናሽ ነህ በእድሜ በእርግጠኝነት ግን በጣም ብዙ ትልልቅ ነገሮችን ካንተ ተምሬያለሁ። በጣም ነው ማደምጥ መከታተል እና በእውነት በጣም በጣም ጎበዝ ልጅ ነህ። ያው ከልደትም ከፈለግም በደንብ ነው የምትሻለኝ። መጨረሻ ላይ በቃ ግድ ነው እንደዚህ ሁለታችሁንም ማስወረዳችሁ። በነገራችን ላይ እሱ እንዳመራባችሁ ተተባለ ስማ እና እሱን ለማለት ነው ኤርሚዬ። ተስፋ አደርጋለሁ ይቅርታዬን በሁሉም ሰው ፊት በነ ፋንትዬ ትልልቅ እናቶች አሉ እዚህ እነ ዮሐድ እነ ዘማሪት አቦነሽ አሉ። ጋዲሳ እንኳን ቢያገኝን ሁለታችንንም ተሙ አላስቀየምኩት። ምንም አስቀየም አላውቅም። ተሙን አስቀይመኛ አታውቅም። ዶክተር ዮሐድንም እኮ በጣም ትንሽ እድሜው የሄደ ነው። እውነትህን ነው ዮሐድዬ። እና ኤርሚ ይቅርታ ለማለት ነው የኔ ወንድም። እዚሁ ተቀብያለሁ ካላልከኝ ላይቭና አጨናንቀዋለሁ። እሺ ወንድሜ እግዚአብሔር ያክብርልኝ።
በምን እንደተጣላን አላውቅም፣ ምን እንደተነጋገርን አላውቅም። አክቹዋሊ እኔም አክቹዋሊ ላይክ ከ4 ወር ከ5 ወር ምናምን በፊት እጥብ ነበር ማረጋቸው። ኢቨን ኮመንቱን ላይ እየፈለግኩ ማለት ኔጌቲቭ ኮመንት እየፈለግኩ አይደለም ሰው ተናግሮኝ ምናምን ፎር ሹር አስቀይሜ ይሆናል ወይ ደግሞ የሆነ ኔጌቲቭ የሆነ ሀሳብ አይተ ይሆናል አላውቅም በምን እንደሆነ፣ ግን ይቅርታውን ተቀብያለሁ። እሺ አክቹዋሊ ግን ትዝ አይለኝም በምን እንደተጣላን ምን እንዳልከኝ ምናምን። እኔ አሁን ትዝ የሚለኝ አንተን ከመጀመሩ እንደሆነ ታውቃለህ፣ መዝሙር ምናምን ስትዘምር እሱ ፖስት ሲደረግ እሱን አይቼ በዛ ነው የማውቅህ እንጂ ከዛ ፊት መጣላታችን ምናምን ትዝ አይለኝም ወንድሜ። ግን ጌታ ሁለታችንንም ይቅር ይበለን። ይቅርታ ባለቤት የሆነ እሱ ሁላችንንም ይቅር ይበለን። ፎሎ አድርጌያለሁ። ወዳለሁ። አመሰግናለሁ ወንድሜ፣ እግዚአብሔር ያክብርልኝ። የሆነ ሰው መዘመር የለበትም ለዚህ ነገር። ፈለግ ፋንቱ ከላይ ቁጭ ብላ፣ አቦ ከላይ ቁጭ ብላ፣ አሁን ይህንን የእርቅ ይህን የመሰለ ነገር ካለ ዝማሬ እንዴት ጋድዬ አይመስልህም? እኔ እንድዘምር አይደለም ዶክተርዬ የጠራኸኝ። እኔ ከዘመርኩ 6000 ሰው በአንዴ ወደ 500 ሰው ሊወርድ ይችላልና ሪስክ አለው ትንሽ። ፋንትዬ ግን እንዲሁ በእውነት በጎ መዓዛ ሽቶ ይነሺ። እንደ 2 መስመር ለእኔና ለእኔ ለልጅሽ 2 መስመር ባንቺ ታፈተ ማልጫነቴ እጠራሻለሁ ነይ እመቤቴ። በጎ መዓዛ ሽቶዬ ነሽ፣ በሰው ሁሉ ፊት ዘመርኩልሽ። ፋንትዬ በገብርኤል ከኔ እሷ በተዘምር ጥሩ ነው። እኛ ብዙ ዘመን እንትን ስላል ነው እናቡነ ፋንትዬ፣ እኔ እንደውም ናፍቀሽኝ አንደበት የሚያወጣ በይልኝ ልልሽ ነበር። በተዘምር ጥሩ ነው። ግን ስላሴን እናመስግንና በኋላ ደግሞ እንታችን ዘምራ። መጀመሪያ ፈጣሪያችን መመስገን አለበት ብዬ ነው። አሜን። ስለዚህ ጊዜ ካለ በኋላ መገማዛ አላለ ማለት ነው። አለን ጊዜ ችግር የለም። ፋንቴ የስላሴ መንበር ቅዱሳን ከበውት፣ ኪሩቤል በደመና ዙፋኑን ይዘውት፣ ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት፣ እዩት ተመልከቱት የሰማዩን ድምቀት፣ እዩት ተመልከቱት የሰማዩን አባት። የስላሴ መንበር ቅዱሳን ከበውት፣ እያሸበሸቡ የሰማይ መላእክት፣ ካህናተ ሰማይ ስሉስ ቅዱስ ሲሉ፣ ይህን ልዩ ክብር ያዩ የታደሉ፣ በጽድቅ ስራቸው በምድር ይታያሉ፣ በጽድቅ ስራቸው በምድር ይታያሉ። የስላሴ መንበር ቅዱሳን ከበውት፣ ኪሩቤል በደመና ዙፋኑን ይዘውት፣ ድንግልን ከመሃል ሚካኤልን ከፊት፣ አእላፍ መላእክት ሲሰግዱ በፍርሃት፣ እዩት ተመልከቱት የሰማዩን ድምቀት፣ እዩት ተመልከቱት የሰማዩን አባት። የቅዱሳን ህብረት የቅዱሳን ሀገር ሲያወድስ ይኖራል የስላሴን ክብር። ጽድቅና ርኅራኄ የተሞላ ሰማይ
እግዚአብሔር ያድለን በትንሣኤው እንድናይ እግዚአብሔር ያድለን በትንሣኤ እንድናይ እግዚአብሔር ያድለን በትንሣኤ እንድናይ የሥላሴ መንበር ቅዱሳን ከበውት ኪሩቤል በደመና ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በፍርሃት እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱት የሰማዩን አባት። ዝማሬ መላእክትን ያሰማልን ፋንትዬ፣ እጅግ በጣም እንወድሽ በዚህ አጋጣሚ እና እንደው አንቺ አሁን ስትዘምሪ እጅግ በጣም እንወደው ደግሞ ዘማሪ ሊቀ መዘምራን ይልማም ተዛለን እና ፋንትዬ እንደው አንድ ቀን አመቻችተሽ እንደው ይልማይም እንደው ለምን አይመጣም? ደስ ይለኛል። አንተ ፕሮግራሙን አመቻችና መጥቶ በደንብ በጸጋው እግዚአብሔር የሰጠው ልዩ ጸጋ አለ ቢያገለግል ደስ ይለኛልን። አንተ የሚመች ቀን በዚህ ቀን ብለህ አስተካክለን ይመጣ ደስ ይለኛል። እኔም መስማት ስለምፈልግ ባልንጀራዬ ማለት ነው። እሺ እሺ፣ አይ እናስተካክላለን። በጣም ደስ ይላል ፋንትዬ፣ ዝማሬ መላእክት ያሰማልን። ኪራይ ማለት የምትፈልገው ነገር የነበር ይመስለኛል። ምናልባት ይቅርታውን ላስቀድም ብለህ ነውና ስለነዛ ሀሳቦች ማለት የምትፈልጋቸው ነገሮች ካሉ እድል ስጥ። እሺ ፈለጌ አመሰግናለሁ። እኔ በተደጋጋሚ ሀሳቤን በጽሁፍ ለመግለጽ ሞክሬያለሁ። ቀደም ካሉ አገልጋዮች ጀምሮ በተለያየ ጊዜ ከዚህ ቤተክርስቲያን ብቅ የሚሉ ወጣት አገልጋዮችን ለመቅጠፍ ለምን እንደዚህ ጥድፊያ እንደሚበዛ አላውቅም። በጣም ብዙ አገልጋዮች ላይ እንደዚህ መነሳቶች ነበሩ። ቀደም ብለውም አንድ ሁለት ወንድሞች ላይ እንደዚህ አይነት ነገር ሲደረግ ነበርና በዛ ውስጥ ሳትሸነፉ ሁሉንም ወጀብ እያለፋችሁ ስለምትመጡ በእውነት እግዚአብሔር ሞገሳችሁ ስለሆነ ነው ብዬ ነው የማስበው። ለኔ ሰውን የሚያክል ሃይማኖት የለም፣ ሰውን ደግሞ እንደ ክርስቶስ የሚያከበር የለም። ስላከበረውም ነው መቅደሱ አደረገው የሚለው። ክርስቶስ ደግሞ የክርስትናችን መገለጫ ነውና ሰው መሆንም በራሱ ክርስትና ነው ማለት ነው። ሰውነት ራሱ ክርስትና ነውና አንድ ሰው እኔ ሰው ነኝ ሲል አት ዘ ሴም ታይም እኔ ክርስቲያን ነኝ እያለ እንደሆነ ነው የሚሰማኝ። በቃ የክርስቶስ መቅደስ የተባለው ሰው ማለት ነውና የመገፋፋቱ የመጠላላቱ እኔ ለምሳሌ ከአንተ ጋር ከመጀመራችሁ በፊት ወንድሜ ሶፊ አሁን እዚህ ገባ እንገባ ነበር እኔና ሶፊ ላይቭ። የሃይማኖት ብሽሽቅ አይደለም፣ የሃይማኖት ስድድብ አይደለም። በእውነት እኔ እዚሁም ስላለ ደስ ይለኛል። እጅግ በጣም የምወደው ወንድሜ ነው ሶፊ። በሌላ ቤተ እምነት የሚያሉ የተለያዩ ሰዎች አሉና ቀደም ብሎ ሰውነት ላይ ቢሰራ ሰው ከሌለ ሃይማኖት ነውና ያሉት መገፋፋቶች ቢቆሙ በተለያየ ቤተ እምነት ያሉ አማኞች ከኛም ውስጥ ሆነው እንዲሁ ብቅ ያሉ የወንጌል አገልጋዮችን እንዲሁ ለመቅጠፍ ያለው ሩጫ እንዲሁ ቢዘገይ ግድ የላችሁም። ከነ ኃጢአታችሁም ከነ ተሰጣችሁ የስድብ ካባም ከነ ሁሉ ችግራችሁም ክርስቶስን ስበኩን፣ ክርስቶስን አልብሱን እና እግዚአብሔር ጸጋውን ያብዛላችሁ። ለሁላችሁም በየትኛውም ቤተ እምነት ውስጥ ሆናችሁ ሰዎችን ወደ በጎ ነገር እንዲመለሱ የምታደርጉ ወንድሞች በእውነት ለሁላችሁም እግዚአብሔር አሁንም ጸጋውን ይጨምርላችሁ። ሃይማኖት ሰው ካደረግነው በኋላ የምንሰብከው ነገር ነውና ሰውነትን ያጡ ሰዎችን መጀመሪያ ሰው ማድረግ ይቀድማልና ቅድም እንዳልከው በተለያየ ሱስ ውስጥ ያሉ ጥሩ ባልሆኑ ጉዳዮች ውስጥ ያሉ ሰዎችን መጀመሪያ ወደ መልካምነት ወደ ሰውነት የመመለሱ ስራ ይቀጥል ማለት ነው የምፈልገው። እግዚአብሔር ያክብርልኝ ፈለጌ። ቴንክ ዩ ኪራይ፣ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ወንድማችን ፓስተር ሶፊ ይሰማል?
ሁላችሁም እንዳትረሱ፣ ሁላችሁም እሺ፣ ማንም ሰው እንዳይረሳ። ታሙ ማለት የምትፈልገው ነገር ካለ ድል ስጥ። ዲያቆንዬ ቃልዮት ያሰማልን። አዲስ አካውንት ይሄን እየተናገርክ አዲስ አካውንት ተከፍቷል። ቴሌግራም አካውንት ባዮ ላይ ያለ ገና አዲስ ነው የከፈትኩት የሚል አሁን ነው ሰው ሼር ያደረገልኝ እና 1000 ምናምን ሰው ፎሎወር አለው። በአንተ ስም ነው የተከፈተው። ያ አካውንት የፈለገ አትናቴዎስ አይደለም። ቴሌግራም ቻናል የለውም። ገብታችሁን ቴሌግራም ባዮ ላይ አታገኙትም። ድንገት ከዚህ ፕሮጀክት ጋር በተያያዘ ወይም ደግሞ ከዚህ ሀሳብ ጋር በተያያዘ ሁለት ሀሳቦችን ተናግረዋል ዲያቆን ፈለገ አትናቴዎስ። ምንድነው እሱ? አንዱ ለተመለሱ ሰዎች ወይም ደግሞ መመለስ ለሚፈልጉ ሰዎችን ሐሙስ ዕለትና እንደዚሁ ደግሞ በየሳምንቱ አንድ ቀን መልካም ወጣት የሆኑትን ወደ ቤተክርስቲያንም ለመመለስ ከሱስም ለመውጣት የሚፈልጉ ሰዎችን ስራ እንሰራለን ነው የተባለው። ይሄንን ለፈለገ አትናቴዎስ በውስጥ ጻፉለት። ቀጥሎ ደግሞ ለኔ ጻፉልኝ። ቴሌግራም ቻናል ግን የለንም። ቪዲዮን ማሳየት ካለብኝ ያው ማስተዋወቅ ይሆናል ብዬ ነው። ከዚህ በፊት ታስታውሳለህ ፈለገ፣ እኔ በእኔ ስም ተከፍቶ ተመስገን የጌታ ልጅ ቁጥር 2 የሚል በእኔ ስም ተከፍቶ ሂዱና ሪፖርት አድርጉ የኔ አይደለም እላችኋለሁ። በአንዴ ነግራቸው 500 ሰው ፎሎ አድርጎት መጣ እና አሁንም ሄጄ ብነግራቸው ባሳያቸው ፎሎ እንዳታረጉት። ግን ይሄንን ቪዲዮን ብቻ ላሳያቸው ዲያቆንዬ። እሺ ልጆች አሉ። አሁን አንተ ከሷ ጋር ያ ቆይ ሶሪ ድንግሎይ ይቅርታ፣ ብሩ ተስፋ የሚል አካውንት ይሰማል ማልበል አላወኩም። አዎ ይሰማኛል። ላውራ ፈልጌ ከስር ጽፌ ነው ያስገባችኝ። እሺ እሺ፣ ጠብቀን። እሺ እሺ፣ ሶሪ አለተም ና ይሄ ነው በቃ። ባያችሁ ጊዜ ቴሌግራም ግሩፕ ከፍቻለሁ፣ ሊንኩን ባዮ ላይ አለ፣ ተቀላቀሉ። ሰው የለውም ገና ነው ብሎ ነው የጀመረው እና ይሄ ውሸት ነው ወገኖች። ራስን በትልቁ አድርገህ ደግሞ እሺ መልካም ኦኬ። ይሻላል ኮኪ። እሺ ወንድማችን ብሩህ እንደምን አለ? ምን ልታወራ ነበር የፈለከው? ሰላም አለው። ሰላም ሁላችሁንም ሰላም እያችኋለሁ። እኔ ላውራ የፈለኩት በእርግጥ አንተን በግሌ ለማውራት ነበር ያሰብኩት፣ ወይ አንተን ወይ እርሜ። መጀመሪያ እኔ ከእምነቱ እንትን ድሮ ፕሮቴስታንት ነበርኩኝ፣ ግን በመሃል ኦልሞስት ወደ 7 እስከ 8 አመት ምንም አይነት እንትን ላይ የለውም። ግን አንዳንዴ ቤተክርስቲያን ሄዳለሁ። የፕሮቴስታንት ሳይሆን ቤተክርስቲያን ሄዳለሁ። ጨርቆስ አካባቢ ነበርኩኝ መኖሪያ። ጨርቆስ ቤተክርስቲያን አንዳንዴ ተሳልሜ ሄዳለሁ፣ ግን ምንም እንትን የለኝም አሁን ላይ። ስለዚህ በደንብ አውርቼ ካንተ ጋር እንትን ብታወረኝ ወይ በውስጥም ይሁን ወይ ብቻ አግኝቼ በማወራው ነገር ራሱ እንትኑ ብመቻችልኝ በጣም ደስ ይለኛል። መልካም ወጣት ባልከው ላይ መዛ ወይ ተገኝቼም ላወራ ፈልጋለሁ ብዬ። መልካም፣ ምንም ችግር የለውም። ብሩ ተስፋ እኔ ራሱ ብሩ ተስፋ ያመከንኩ በጣም ነው የምትመቸኝ። ባይዘው ሰሞኑን በ15 ቀን ውስጥ ምናምን ወይ በዚህ አንድ ወር ውስጥ ምናምን ብዙ ነገር አይቻለሁ። ከድሮም ደግሞ ማይዋጥልኝ ነገር ነበረኝ ምናምን ብዙ ነገር ደግሞ እየተረዳውም ስለሆነ በጣም ቴንኪው። በጣም ነው የምወደው፣ በጣም ነው የማከብረው። ግን አግኝቼ ባወራ ደስ ይለኛል ከዚህ በኋላ። እሺ እሺ ብሩ የኔን በጣም ነው የማመሰግነው። ሌላ ክብርልኝ። እኔም እጅግ በጣም ሞድ ነገራችን ላይ ሁላችሁንም ነው በጣም ሞዳችሁ። ብሩዬ ትንሽ እንትን ቴሌፎን ነው ያደረከው? አዎ እሺ እንትን እስከዛ እንደዛ ይሻላል እና መልእክት ጻፍልኝ። እሺ አይዋለሁ።
ይቅርታ የኔ ተወዳጆች፣ አሁን ላይ ይሄንን ሐሳብ ያው አብረው ሲያማክሩኝ የነበሩ ልጆች ቀኑ እንዲቀየር ብለው በውስጥ ጽፈውልኛል። ቀኑ የሚሆነው አርብ ይሆናል ማለት ነው። እርግጥ በአሁኑ ጻድቅ ወይኔ ሐሙስ ኦ ማይ ጋሽ እኮ ሐሙስ ዋው የኔ ተወዳጆች በዚህ አጋጣሚ በአሁኑ ሳምንት እንጀምረዋለን። እሺ በአሁኑ ሳምንት እንጀምረዋለን። አርብ ማንም ሰው እንዳይቀር። ሐሙስ ለኔ በጣም ልዩ ቀን ነው። ሐሙስ ቀን ስንት ነው? እስቲ ጻፉልኝ። ግንቦት ስንት ነው ሐሙስ? አረ ፕሊስ ጻፉልኝ ፕሊስ። እንዴ ግንቦት ስንት ነው ሐሙስ? ግንቦት 21 እና ግንቦት 21 የት ነው የሚካሄደው? የት ነው የሚካሄደው? እስቲ ትክክል ያ ወደ ጻድቃኔ ማርያም እሄዳለሁ። ወደ ጻድቃኔ ማርያም በጣም ስለናፈቀችኝ ጻድቃኔ ማርያም ወደዛ እሄዳለሁ። ጻድቃኔ ማርያም ስለሷ ብዙ ብናገር ደስ ይለኛል፣ ግን አንደበት ያጥረኛል። እኔ ከነበርኩበት ህይወት ወጥቼ ዛሬ ላለሁበት ቦታ እንድደርስ ያደረገችኝ የጻድቃኔ ማርያም ናት። በጣም ነው መወዳት በጣም እና ጠላቶቼን ሁሉ ስላንበረከከችልኝ ላመሰግናት እሄዳለሁ። ሐሙስ ዕለት ሐሙስ የኔና የእናቴ ብቻ ቀን ነው። በቃ ማለት እኔና እሷ የምናወራበት ቀን ነው እና ሐሙስ የለውኝም። እግዚአብሔር በሚያውቀው ሰው ይሄን ያክል ትችት ይሄን ያክልን ጥላቻ ሰው ሊቋቋም አይችልም ነበር። ግን የክርስቶስ እናት የመድኃኔዓለም እናት የጌታዬ እናት የፍቅር እናት የአማኑኤል እናት የሆነችው የጻድቃኔ ማርያም የጭንቅ አማላጇ እርሷ ከክፉ ሁሉ ከልላ ስለሰወረችኝ ጠላቶቼ በአጠቃላይ ወረወሩት ጦር በእኔ ላይ ሳይደርስ እነርሱ ዛሬ አንገታቸውን ደፍተው እኔ ዛሬ እሷን ይዤ ቀና ብዬ ለመሄድ በቅቻለሁ እና እንዲህ አይነትማ ምስክርነት ኖሮኝ እዚህ አልቀመጥም እና ይቅርታ አድርጉልኝ። የዛን ቀን እሄዳለሁ ጻድቃኔ እና አርብ ይኖረናል። እሺ አርብ ይኖረናል እና ፈለገ አትናቴዎስ መልካም ወጣት በሚል ሰበብ ወጣቶች ማሰልጠን አትችልም ምናምን ምን ድሮስ ታስተምራችኋለህ ኢየሱስን አታውቀውም ምናምን ብላችሁ ማስታወቂያ የሰራችሁልኝ ሰዎች በጣም ነው አመሰግናችሁ። የማይቀር ጉዳይ ነው። አርብ በየሳምንቱ የተለያዩ አይነት ፕሮግራሞች ይኖሩናል። በመጀመሪያ ዙር የመመለስ ቀን ፕሮግራም ይኖረናል። ከዛ በኋላ ደግሞ የይቅርታ ቀን ፕሮግራም ይኖረናል። በመመለስ ቀን ከተለያዩ ልምዶች መመለስ የምትፈልጉት ወንድሞች በውስጥ መስመር ጻፉልን። በላይቭ መምጣት የምትችሉ ደግሞ በላይቭ መታችሁ ድል እንሰጣችኋለን። ካላችሁበት ለመመድ እንድትወጡ የተቻለንን እኛም እናደርጋለን። በይቅርታ ቀን ደግሞ ይቅር መባባል የምትፈልጉ እህት ወንድሞች መታችሁ ከእናት ከአባቶቻችሁ ጋር ተጋጭታችሁ ሊሆን ይችላል። ከአክስቶቻችሁ፣ ከአጎቶቻችሁ፣ ከአያቶቻችሁ፣ ከቅድመ አያቶቻችሁ፣ ከጓደኞቻችሁ፣ ከፍቅረኛችሁ እንደው ልጅ የወለደችልህ ሚስት ጋር የልጆችሽ አባት ከሆነ ባለቤትሽ ጋር ተጣልታችሁ ሊሆን ይችላል እና ይቅር መባባል የምትፈልጉ መታችሁ አርብ ትከታተላላችሁ ማለት ነው። እና ኦርቶዶክስ የመልካም ወጣት ተጀምሯል። መልካም ነገርን ለማድረግ ሰው የግድ የሆነ እምነት ተከታይ መሆን የለበትም። ሁላችሁም እንዳትቀሩ ለማለት ያክል ነው። ቤታዬን እንኳን ደህና መጣሽ። እንዴት አለሽ አንቺ ተወዳጅ ሆንሽ ልጅ? ደህና ቆያችሁ። እንዴት ነህ ወንድም? አለሁልሽ እግዚአብሔር ይመስገን። ቤታዬ መቼ ነው የምትመጪው? የመልካም ወጣት ስልጠና ጀምረናል። የመልካም ወጣት ስልጠና ላይ በነገራችን ላይ ይቅርታ ቤታዬ፣ በዚህ አጋጣሚ ሁሉም ከእንደገና ይመጣሉ። በላይቭ ስትሪም መርሃ ግብራችን ላይ ሁሉም እነ ቤላም ሁሉም አዲስ የሚመጣም ልጅ አለ።
ቲክቶክ ላይ ብዙዎቻችሁ የምታውቁት ይሁን አይሆን ያላቅም ቡራ ቡል ነው ቡራ ቡል ምናምን አይነት ስም ያለው አንድ ወንድማችንም ይመጣል። ሁሉም ይመጣሉ። ሁሉም ክርስቶስ የተሰቀለው ለነሱ ነው፣ ስጋውን የቆረሰው ለነሱ ነው፣ ደሙን ያፈሰሰው ለነሱ ነው። ሁሉም ይመጣሉ፣ እናወራቸዋለን። እድሜ ትንሽ ገፋ ብሏል፣ ግን አንተ ወንድሜ የወጣቶች ካልክ ብቅ እላለሁ እመጣለሁ፣ ሁልጊዜም አለሁ። እድሜ ገፋ ብሏል፣ ደስ ይላል። አይ ኧረ ገና ነን እንዴ ተይ እንጂ ቤታዬ ብቻ ግን ነግርሽና ንገረንና ሁላችን እንመጣለን። በቃ ችግር አንቺ ስትመጪ ነዲቦንም ምናምን አንድ ላይ ሆናችሁ ትመጣላችሁ። እዛ አንድ ላይ አንዳንድ ሀሳቦችን አንስተን አውርተን ተማምረን እንሄዳለን። እግዚአብሔር ይርዳን። ኦኬ እና ድል አልሰጠው ሰውን መደልስት ሄሉ ቤታዬ በዚህ አጋጣሚ ሄሉን ተዋውቂያት። ሄሉ በጣም እጅግ በጣም እንወዳት እህታችን ናት። በጣም በብዙ ነገሮች እየጠነከረች እየበረታች ያለች እህት ነች። ተዋውቂያት። ሰላም ሄሉ፣ እንዴት ነሽ? አውቃታለሁ። ሰላም እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ፣ እግዚአብሔር ይመስገን። አለሁ። እሺ ታዲያ ሁለት አይነት አፋሮች። እሺ ሄሉ ማለት የምትፈልጊው ነገር ካለ ድልስትሽ። አይ ምንም የምለው የለም። እሺ መልካም። እኔ እኮ ሁላችሁንም እንዳልይዛችሁ ብዬ እኮ ነው። አቡዬ ያለሽ ዘማሪት አቡዬን የተወሰኑ ሀሳቦችን ሰታ ደግሞ ብዘምርልን አሪፍ ነው። አለሽ አቡዬ? አለው እየሰማሁ ነው። እንደምን ሁላችሁም እዚህ ውስጥ ያላችሁ ቤተሰቦችህንም እየተከታተሉ ያሉትን እንዴት ናችሁ? ሰላም ለእናንተ ይሁን። ደስ ብሎኛል። በትላንትናው አገልግሎትም በጣም ደስ ብሎኝ ነው ያደርኩት። እግዚአብሔር ይመስገን። አቡዬ አንድ ዝማሬ እንድዘምሪልን ፈልገን ነበር። የልብሱን ጫፍ ነካው የሚለውን ዝማሬ ብዘምሪልን ደስ ይለናል ካላስቸገረን። ኧረ ልዘምር አይደል የመጣሁት ዘፈኑን ትቼ ዘምሪልን። እሺ እንደውም ክራር ማሲንቆ ይዤ መጥቼ እንደዛ ብዘምር ደስ ይለኝ ነበር፣ ግን አገሩ አይመችም። ወደፊት እንግዲህ ኢትዮጵያ ስመጣ እንደዛ ዘምራለሁ። አረ ችግር የለም፣ እንደዚሁ ቢዘመርልን ችግር የለውም አቡዬ። እሺ ከርታ ትንሽ የልብሱን ጫፍ ብነካ አደንጌታዬን ብጠጋ ቀጥ ይላል ደሜን አምናለው፣ ፈዋሽም እርሱ ብቻ ነው። የልብሱን ጫፍ ብነካ አደንጌታዬን ብጠጋ ቀጥ ይላል ደሜን አምናለው፣ ፈዋሽም እርሱ ብቻ ነው። ባለመድኃኒቶች አልራ ላለፈወስ ባዘን ገንዘቤን ስዘራ አጣው ጥበበኛ የሚያቆም ሕመሜን። አሁን ግን አየሁት ከርቀት አዳኜን። አታቁሞኝ እኔን ልንካው መድኃኒቴን ልቁም ተፈውሼ ቀሚሱን ላስሼ የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው
ቀጥ ይላል ደሜን አምናለው ፈዋሽ እሱ ብቻ ነው። 12 ዓመት ኖርኩኝ ተገልዬ እያነባው መረት ስደት ከገላዬ አሁን ከስሙ ጋር የሚቀላቅለኝ ኢየሱስ ክርስቶስ መድኃኒቴ ታየኝ። አልፋለሁ ወደ እርሱ ሰልፉን ሰባብሬ ቀሚሱን ነክቼ እድናለሁ ዛሬ የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሽም እርሱ ብቻ ነው። 12 ዓመት ደም ስለፈሰሰኝ መራመድ ተሳነኝ አቅም እያነሰኝ አሁን ጌታዬን ጉልበቴ በረታ የዘመናት ጭንቄን ህልሜን የሚፈታ አንተ አቅሙኝ እኔ ልካው መድኃኒቴን ልቁም ተፈውሼ ቀሚሱን ዳስሼ የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሽ እሱ ብቻ ነው። ጎበዝ የተባሉ ሰዎችን አልፌ ቆምኩኝ እንደገና ስሙን ተደግፌ ቀሚሱን ስነካው ደሜም ወዲያው ቆመ ኃይል ወጥቶኛል ብሎ ባሪያውን አከመ። ሁሉ ቢጸየፈኝ እርሱ ግን አቀፈኝ በስስት እያየኝ በሰላም ሂጂ አለኝ። የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሽም እርሱ ብቻ ነው። የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሽ እርሱ ብቻ ነው። አቡዬ እኔ ስዘምር ደስ የሚለኝ ፓርት ልክ ሲያልቅ እልልታ እንግዲህ ዝማሬ መላእክትን ያሰማልን። በጣም አቡዬ በጣም በጣም አሜን። እግዚአብሔር የተከበረ ይሁን፣ እሱ ይክበርበት። ዝማሬ መላእክት ያሰማልን። እህታችን መንግስተ ሰማያትን ያወርስን። አጥንትን የሚያለመልም የመላእክትን ዝማሬ ያሰማልን። አቡዬ አሜን አሜን። ብታይ ከአንቺም ስር ያለችው እዛ አቡዬ ከአንቺም ስር ቤታ የሚል አካውንት ብታይ በጣም ጎበዝ ዘማሪ ነች። እንደው ታፍራለች እንጂ በጣም ጎበዝ ዘማሪ ነች። ቆይ አንድ ቀን ጋብዛትና አዘምሬ ያሰማሻለሁ። ደስ ይለኛል። በደንብ ተዋወቂያት። እሷን በጣም ጥሩ እህት ነች። ቤታ ትባላለች። በጣም ጥሩ አገልጋዮችን በጣም የምትወድ እህት ነች። ቢታዬ እንዴት ነሽ? ደህና ነሽ ወይ? ሰላም፣ እግዚአብሔር ይመስገን። እንዴት ነሽ እህቴ? አለሁ። እግዚአብሔር ጸጋሽን ያብዛልሽ። ዘምሪለት እንግዲህ ለእግዚአብሔር። አቦነሽን ታውቂያታለሽ አይደል ቤታ? አዎ አውቃታለሁ። እንዴ በምን ስጡኝ ነጠላ በሚለው ነው የምታውቂያት? ድምጿ በጣም ነው ደስ የሚል። እንደኔ እንትን አለ አይደል? ድምጻችን ይመሳሰላል። እስቲ ዘምሪና እስኪ አቅምሽን ትንሽ ትንሽ። ኧረ ስቀል ሌላ ቀን በደምብ ተዘጋጅቼ ካንቺ ጋር ችግር የለውም። ችግር የለውም። ተስሞት ሲል ድምጽሽን ዘምሪላት። ዘምሪልኝ በእግዚአብሔር ማብለሻት እሺ ትላለች እሷ። ጌታ ሆይ እሺ እስከዛ እስከ እንትን እስከምል አውሩ። እሺ እኔ ምንም ዝም ብሎ አፌን ሲያፍነኝ ቢፈልግ እሺ። ይኸው እስከዛ ኪራ ይዘምራል፣ ከዛ ቤታ ትዘምራለች።
ኪራ ይዘምርልን እስከዚህ ነው አባት። ምን ከኪራ ቀጥሎ ነው? አልዘምርም። ከኪራ ቀጥሎ። እሺ በስንት መከራ በስንት ወንጌል በስንት ልፋት እግዚአብሔር ይባርክ ልትበትነው ነው ሊበትነው ነው እንጂ እንዴ ይዘምራል። እሺ በጣም ብዙ ሰው ሰላም ለኪ እያለ ስለሆነ ብዬ ነውና እንግዲህ የጋሽ ይልማን መዝሙር ያው በእኔ እንደሚበላሽ አምናችሁ ግን እንደው ለጥያቄያችሁ መልስ ለመስጠት አንድ ሁለት መስመር እዘምራለሁ እንጂ የጋሽ ይልማን ዝማሬ ስለምወደው ብቻ አንድ ሁለት መስመር እላለሁኝ እዚህ ላሉ ኦርቶዶክሳውያን። ሶፊ ቢኖር ሶፊ በደንብ አብሮኝ ይዘምር ነበረ። እሺ አንድ ሁለት መስመር ልዘምር። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። ውሃ ስትቀጂ ክንፉን እያማታ ሊያበስርሽ መጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲፈታ አቀርቦልሽ ነበር የክብር ሰላምታ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። ለወዳጆቻችን ቅር እንዳይላቸው ስል እግዚአብሔር ያክብርልኝ። ኪራይ በጣም ነው የምናመሰግነው። ዝማሬ መላእክትን ያሰማልን። ዝማሬ መላእክትን በጣም የሚገርም ድምፅ ነው ያለ። በነገራችን ላይ በጣም ወደ ዝማሬው ብትቀርብ ጥሩ ነው። እሺ ወንድሜ እሺ። አሁን እሺ ቤታ ደግሞ እንሰማለን። አቡዬ በደምብ ስሚያት። እሰማለሁ፣ እየሰማሁ ነው። በጣም ዝማሬ መላእክት ያሰማልን ዶክተር። እንዳውም መቼስ ለሰው የሚቀርብ ድምፅ የለኝም፣ ግን ልሞክርሽ። መዘመር በአብ በመንፈስ ቅዱስ ስም አምነን እንዘምራለን። የጠላታችን ቢሆንም ጊዜው ኃይሉ ቢጸናም ቢያስፈራም ግርማው ዛሬም እኛው ነን የምናሸንፈው፣ ነገም እኛው ነን የምናሸንፈው። የአንበሳው ግሳት ቢሰማ ሞገዱ የተጣልንበት ቢሰጥም ጉድጓዱ መልአኩን ሲልክ ይረግፋል ጠላት። እንቆማለን በአሸናፊነት የጠላታችን ቢሆንም ጊዜው ቢጸና
ዛሬም እኛው ነን የምናሸንፈው፣ ነገም እኛው ነን የምናሸንፈው። ቀስት አንገትርም አንይዝም ወንጭፍ፣ ጦር አንጨብጥም አንመዝም ሰይፍ። ሰልፉ የሱ ነው የታላቁ ጌታ፣ ግንቡን ለማፍረስ ይበቃል እልልታ። የጠላታችን ቢሆንም ጊዜው፣ ኃይሉ ቢጸናም ቢያስፈራም ግርማው። ዛሬም እኛው ነን ምናሸንፈው፣ ነገም እኛው ነን ምናሸንፈው። ፈርዖን ሊያጠፋን ቢጣደብ በቁጣ፣ ሞት አድኖብን መድረሻ ብናጣ። ውሃው ተከፍሎ እንደ ግንብ ይቆማል፣ ማንም አይሞትም ሁሉም ይሻገራል። ጠላታችን ቢሆንም ጊዜው፣ ኃይሉ ቢጸናም ቢያስፈራም ግርማው። ዛሬም እኛው ነን ምናሸንፈው፣ ነገም እኛው ነን ምናሸንፈው። ሽንፈት አናውቅም የንጉሥ ልጆች ነን፣ በደም ተገዝተን ወራሾች የሆንን። በስሙ ብርታት በመስቀሉ ጉልበት ይፈራርሳል የጠላት ሰገነት። የጠላታችን ቢሆንም ጊዜው፣ ኃይሉ ቢጸናም ቢያስፈራም ግርማው። ዛሬም እኛው ነን ምናሸንፈው፣ ነገም እኛው ነን ምናሸንፈው። የወደቀ ነው ከጥንት የተጣለ፣ ክብሩን ተነጥቆ ባዶውን የቀረ። በንስራ እንዳለን በውሃ ጠብታ፣ የአሕዛብ ጉልበት ብናይ ነው ለጌታ። ዝማሬ መላእክትን ያሰማል። ማንበፍራችን እልል ብያለሁ። ተጨነቄ ነው፣ ይቅርታ በጣም ተጨነቄ። ችግር የለም። አንቺን አሁን ነገ አንድ ትንሽ ጊዜ አንድ ከ2 ከ3 ወር በኋላ በቃ የአቦነሽን ድምፅ ቁጭ ነው በቃ ሳመታት ተጅብኛል። ግን ቤታዮ ዝማሬ መላእክት ያሰማልን። እግዚአብሔር አገልጋይ እንዳለው አሳይተሽናል። እውነትም እግዚአብሔር ይተካል። ለቤት ይታየዋለች። አንድ ዘማሪ አንተ ባትተካ ጥሩ ነበር። ተው ቢዘምር ግን ፈለጊ ምን አለበት? አንደኛ 5 ሰዓት ዶክተር ኪራይ እየሆነ ነው። ፈለጊ ለሚበጥርም 5 ሰዓት እየሆነ በመድኃኒዓለም ይሄ ሁሉ ህዝብ እዚህ ጋር የምታየውን ህዝብ በወንጌል ነው እኮ ሰብስበን ያዝን። የለፋንበትን ህዝብ ይበጥረው እንዴ ኪራ እንዴ? አራዛ አይሆንም። ባይሆን አቦነሽ ስላለች ለሌሎቹ ብድል ልስጣቸውና እነሱም ሲዘምሩላት ብሰማ ጥሩ ነው። ሂዊን አየሻት አቡዬ? ሌሎቹንም ላስተዋውቅሽ። ቆይ ሂዊ ያለሽ? ሂዊ ዘማሪት ህይወት አይደለችም ማለት? አይደለችም፣ ዘማሪት ህይወት አይደለችም። ሂዊ ያለሽ? እሷም ትሞክራለች መዝሙር። እንዴት ነሽ? ብሎ የሚለውን ዝማሬ ሲለ አቡዬ ዘምሪላት። እንዴት ነሽ አቡዬ? ሰላም ነው? እግዚአብሔር የተመሰገነ ይሁን። እኔ እህት እንዴት ነሽ? ወይ ልጄ ነሽ ወይ እህቴ ነሽ? ልጅ ነው የምሆነው። እሺ ደስ ይላል። የእንተ መዝሙር ዘምር ደስ ይለኛል። ዛሬ ነው ለእኔ በሚለው መዝሙር እስኪ ዘምሪ። ነው የአንቺ መዝሙር አላውቀውም። አንቺ በመጀመሪያ ዘምሪላት። የአንቺ መዝሙር ልሰማ ነው። እኔ ዘምራለሁ። የአንቺ ድምፅ ልሰማ ነው። ዘምሪላት። ምንድነው ዘምር? ደስ ያለሽን አንድ ዝማሬ ዘምሪ። አሁን ቤታዮ እንደዘመረችው አንቺም፣ ከዛ ሄሉም ትቀጥላለች፣ ከዛ ከስር ዳጊም አለች፣ ሁሉም ይዘምራል። እስኪ ዘምሪ። ሰባቱ መንጦላይት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት አንቺ ላይ ሲፈጸም
እንግዳ ስራ ሌላ ጊዜ ዘምራለሁ። አሁን አልችልም። ስራ ቦታ አይ ችግር የለውም። እሺ ዝማሬ መላእክትን ያሰማልን። ግን የተወሰነ ጥሩ ነበር። ፈለግ ወንድሜ በእውነት ተሙ ላይ የሚደርሰው ጭቆና በጣም እያስከፋው ነው። ብዙውን እዚህ ያለው አይደለም። ቆይ ዶክተር አይደለም ኧረ ህይወት በጅምር የፈራ ሀሳብ አድርገሽው ስራ ቦታ ነኝ ትያለሽ እንዴ? ጀመርሽው ተው የመስራት ቦታ ግን ደግሞ ፈርቻለሁ። እሺ በቃ ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። ተሙ እየተባለ ነው። አቡ ይዘምርሻለሁ። ተሙ ይዘምር እየተባለ ነው። ችግር የለም። እሺ ችግር ይበልቷቸው አይዘምርም እንዴ? የመቀመጥ ሰቱ አንድ ጊዜ ምን አሉ መሰለህ ይራ አንዳንድ ሰው ድምፁ ማያመን ሰው ሲዘምር ችግር የለም እግዚአብሔር መስዋዕቱን ይቀበላል ይባላል እንዴ? እንዲህ ቢባል ነገር ጆሮአችንስ አሉ እንዴ? ተመስገን ለምን ይዘምራል እንዴ? የኛስ ጆሮ ወንድም የምችለውን ሁሉ አድርጌያለሁ። ተሙዬ እንግዲህ ምንም ማድረግ አልችልም። ተሙዬ ተሙ ዘምር አይስቀልን ነው። ተሙ ይዘምር እንድ ዘምርላት ፈለገ በድምጽ ተበለጥክ ይዘምር። አዎ ይዘምር አይስቀልን። በጣም ነው የምወዳችሁ። እንድዘምርም ስለፈቀዳችሁልኝ ከልብ ነው የማመሰግነው። በቃ እንደዘመርኩ ቁጠሩት፣ አሜን በሉ። በኋላ ላይ አይ ተሙ በቁም ነገር አንድ የምትወደውን ዝማሬ ዘምር። ማንም ሰው ሰምቶ አያውቅም አንተ ስትዘምርና ተቀልዳለህ። እኔ ጴንጤ ቤት እያለሁ ራሱ ገንዘብ ሰብሳቢ ነበርኩኝ። ዝማሬ ላይ አይደለም ነው አንድ ቪዲዮ ተመልክተናል። ማይክ ይዘህ እየተንቀሳቀስክ አይተናል። አሁን እዛ ቤት ራሱ ገንዘብ ያዥ ነበርኩ። አሁን የምችሉትን ያው ቆይ አንድ ጊዜ ተፈለገ ከላይ ያለሁት እኔ ነኝ። በቃ ጊፍት አመሰግናለሁ። ቆይ በጣም የምትወደው መዝሙር ምንድን ነው? ውይ በጣም የምወደው መዝሙር ኪዳነ ምህረት ነው። ሚስጥረኛዬ ነሽ። በጣም ዝም ብለህ ይኸውልህ ሁለት መስበር የሚሆን በለው አንድ ጊዜ። ውይ አይሆንም እንዴ አንተ የሚወዱኝ ሰዎች አንፎሎ ያርጉኝ እንዴ? እንደዚህ እንደተከበርኩ ልቀመጥ እንዴ? አሰድመቅደስሽ ከስልሽ ስር እረፍቴ ከዚያው ነው ከቅዱሱ ደብረ ከተራራው አናት ከደጅሽ መጥቼ ተጽናናሁኝ ስምሽን ጠርቼ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምህረት መጽናኛዬ ኪዳነ ምህረት መጽናኛዬ አውቀዋለሁ። ዘምር እንጂ ተሙ ለአንተ እኮ ነው የገባሁት እኔ። ኧረ ኪራ እንደው በእናትህ ተው። እኔ እኮ ስለማቅ እኮ ነው የተመስገን ድምፅ እንዴ እያወራ ራሱ እንደዚህ ከሆነ ኢማጂን ሲዘምር ደግሞ ምን ያክል እንደ ስልካችን ይቀለጃ ነው እንዴ? ተሙ ሁለት ታሪክ አለኝ በኪዳነ ምህረት ጉዳይ በጣም ታሪክ አለኝ እና በጣም ሞዳ እናታችንን ኪዳነ ምህረት ልዘምር መስሎኝ ነው። እግዚአብሔርን ልዘምር መስሎኝ ነው ያስኩኝ። እሱን ተናገር። ጌታን አልዘምርም። እሱ ለምን መሰለህ ኪራይ ያውቃል፣ ፈለገ ያውቃል፣ ልደት ያውቃል፣ እና የቅርቦቼ ያውቃሉ፣ የተወሰነ ላይቭኑም የተከታተሉ ሰዎች ያውቃሉና የምር ኪዳነ ምህረት እኔን የሰማችበትና ኪዳነ ምህረት ደግሞ እውነተኛ ምልጃዋን ያማለደችኝ እግዚአብሔርም ደግሞ ሳይጨክንብኝ በልጁ በክርስቶስ ኢየሱስ ሳይጨክንብኝ እውነተኛ እናት አድርጎ የሰጠኝን እናቱን ማርያምን ነውና ዘምርልኝ ኪራይ። እዚህ ጉዳይ ላይ ተሙ ትክክለኛ የሆነ ታምር ተደርጎለታል። በነገራችን ላይ በዚህ አጋጣሚ በጣም ብዙ ጊዜ ካያችሁ ፕሮቴስታንት ሆኖ ለተወለደ ሰው በጣም የሚከብደው ነገር የኦርቶዶክስ ቤተክርስቲያን ሙሉ ለሙሉ ያሉት አስተምህሮቶች ናቸው። በትምህርተ ሥላሴ፣ በነገረ ክርስቶስ፣ በነገረ ድነት፣ በነገረ ቅዱሳን እና ተሙ ኦርቶዶክስ ቤተክርስቲያንን ወደ ማወቅ የተሸጋገረ ከመጣ በኋላ ክርስቶስ የእናቱ የቅድስት ድንግል ማርያምን ምልጃ ለተሙ በጥቅስ አይደለም ያሳየው፣ በህይወትን ያሳየው። ብዙ ኦርቶዶክሳውያን ማርያም ታማልዳለች ወይ ተብሎ ቢጠየቁ ምላሻቸው አዎ እና እንደምታማልድ የሚናገር የመጽሐፍ ቅዱስ ጥቅስ አምጡ ቢባሉ ምናልባት ላይሰጡ ይችላሉ።
ብዙ የማንበብ ህይወት ብዙዎቻችን ጋር ስለሌለ እና ሁሉም ሰው ግን በኪዳነ ምሕረት ምልጃ በድንግል ማርያም ምልጃ በጭንቅ አማላጇ ግን የዳነ ቁስሉን ገልጦ ማሳየት ይችላል። ከነዛ ሰዎች ውስጥ ደግሞ አንዱ ተሙ ነው። ሁሉም ነገር ቀን ጨለማ በሆነበት ታይም ላይ ሁሉ ነገር በጣም አስቸጋሪ በሆነበት ሰዓት ላይ ሰው ሁሉ ለሱ ሰው መሆን ባቃተበት በዛ ለርሱ ከባድ በሆነ ጊዜ ላይ ስለ እውነት ነው የምላችሁ ቤተክርስቲያን ሄዶ ስሟን ጠርቶ ኪዳነ ምሕረት ሰዎች ስምሽን ጠርተው ተማጽነውሽ ሲያርፉ ሰምቻለሁና እነሱን የሸማሽናት እኔን ስምኝ ብሎ በጸለየበት ቅጽበት ክርስቶስ የእናቱ ምልጃ ልክ በቃና ዘገሊላ ጌታችን ኢየሱስ ሐዋርያትንም እናቱ ድንግል ማርያምንም እንዲታደሙ እንዳደረገ ሁሉ ክብሩ ሲገለጥ እነርሱንም በዛ ቦታ እንዲገኝ እንዳደረገ ሁሉ በተሙ ላይ ክብሩን የገለጸው ክርስቶስ የእናቱ የድንግል ማርያምን ምልጃ በህይወቱ እንዲያ ያደርጎታል። በዛው ቅጽበት ጸሎቱን በጸለየበት በዛው ቅጽበት ስልኩ ላይ እጁ ላይ ያለው ስልክ ጠርቶ በልቡ የነበረው ቋጠሮ ተፈቶለታል። ጉዳዩ እንደተፈታ በስልኩ ሰምቷል። እና ተሙ ምንም አይነት ጥቅስ ከማየቱ በፊት የድንግል ማርያምን የኪዳነ ምሕረት ምልጃ ያየው በህይወቱ ነውና ተሙ በጣም እድለኛ ሰው ነው። በዚህ አጋጣሚ ይሄን መዝሙር ሲዘማ በነገራችን ላይ የሚሰማው ተሙ በእንባ ነው። በጣም የሚወደው ዝማሬ ነው ይሄ መዝሙር ሚስጥረኛ ነሽ የሚለው። ብዙ ሰው ዜማው ደስ ብሎት ሊሰማው ይችላል። እርሱ ግን በቁም ነገር ነው መላችሁ ከልቡ እያንዳንዱ ግጥም ሳያልፈው በደንብ አድርጎ ያዳምጠዋል። እና ተሙዬ እንኳንም ኪዳነ ምሕረት ረዳች፣ እንኳንም ልጇ ክርስቶስ ረድቶ ወደ ቀጥተኛው መንገድ ተመለስክልን ወንድማችን። ያንተን መመለስ ደግሞ ክርስቶስ እንደ ጳውሎስ ያደረገው እንደ ጳውሎስ አሳዳጅ ነበረ። ሲያሳድድ የነበረው ጳውሎስ ክርስቶስ ልቡን በነካ ጊዜ 3000 ነፍሳትን በአንድ ቀን የሚያስጠምቅ የክርስቶስ ኢየሱስ አገልጋይ ሆኗል። እና ተሙ ያንተ ህይወት የእግዚአብሔር ትምህርት ቤት ሆኖ ያንተ መመለስ ለሌሎች ፕሮቴስታንቶች ትምህርት ሆኖ ብዙ ፓስተር የሆኑ ሰዎች፣ ብዙ ፕሮፌት የሆኑ ሰዎች፣ በጣም ብዙ በፕሮቴስታንት ውስጥ ያሉ እህት ወንድሞቻችን በክርስቶስ ፍቅር የምንወዳቸው እህት ወንድሞቻችን ያንተን መስመር ተከትለው ወደ እውነተኛይቱ ክርስቶስ ወደ ተከላት ወደዚህ ቅዱስ ቤተክርስቲያን ይመጡ ዘንድ እግዚአብሔር አምላክ ይርዳቸው። አንተንም እናመሰግናለን። ተውዬ እንወዳለን። ምን ዲያቆን ተሳስቼ እንወዳለን ያልኩ አሜን። በጣም ግን የማናቀው ትልቅ ነገር ነው በእውነት ፈለገ የነገርከኝ ተሙ። እግዚአብሔር በእውነት በጣም በጣም ደስ ይላል። ማለት በግርድፉ ወደዚህ ቤተክርስቲያን መመለስን ብቻ ነበር የማውቀው። እዚህ የሶሻል ሚዲያ ፕላትፎርም ከመጀመሩ በፊት እኛም ያው ከወጣንበት ተመልሰን ነበረ። በነገራችን ላይ ሶፊ እኔ ቃለ ሕይወት በማገለግልበት ጊዜ በዝማሬ እሱ ይመጣ ነበረ ለስብከት እዛና አሁን ነው ግን ሞር በደንብ እየተዋወቅን የመጣ ነውና የሁላችንም ደግሞ ችግር የተፈታው በተመሳሳይ ነገር መሆኑ ነው የሚገርመው። ሁላችንም ጋር የኪዳነ ምሕረት ነገር በእውነት ይገርማልና ለኔም በተመሳሳይ ሰላም ለኪ የሚለው ዝማሬ እኔ ከመውደድ አልፎ ሶፊን በግድ ማዘምረው እኔ ውስጥ ያለው ያ የጭንቅ ጊዜ ምናልባት እሱ ውስጥ እንዲሁ ቢገባ ብዬ ዊሽ ስለማድረግ ነው እግዚአብሔር በሚያውቀውና ሲዘምረው የኔን ታይም ነው የሚያስታውሰኝ። በቃ በምንም መልኩ እሱ መዝሙር እንዲዘምረው ስጠይቀውም ያው ትንሽ አዝማቿን ቢሆን የሚያውቀው ግን የሚያስታውሰኝ እኔ የነበርኩበትን ሞመንት ነውና መብርሃን ፍቅሯ የገባውን ሰው እንደዚህ በቀላል የሚመሰከር ነገር አይደለም። የሷ ጉዳይ ሰፊ ጊዜ የሚፈልግ ነውና በጣም ደስ ስላለኝም ታሪኩን ስለማላቅም ተሙዬ በእውነት እኔ ምርጥ ወንድም እንኳን እግዚአብሔር ረዳ፣ እንኳን ወደዚች ወደ ተቀደሰችው የእውነተኛ በጎች በረት ተደመርክልን ለማለት ነው። እግዚአብሔር ይመስገን በእውነት አሜን። ሄሉ እና ዳጊም ብዘምሩ በዚያ ትንሽ እንደው ድል ስጥ ብዬ ነው ላልዘመሩት። እቺ ቻንስ ተሰጣ ከዛ ማጠቃለያ ሐሳብ ሰጥተን እንድንወጣ ብዬ ነው። ይዘምሩ አይደል አቡዬ ወይ ቤታዬ? እኔ ላይቭ ልገባ ልወጣ ስለሆነ ሆሳና ነው ማነው አስገባት እያሉ ነበረ እየጻፉ በጣም ለተደጋጋሚ ሆና ኮሜንቱን አታጥፉት ጋይስ። እሺ አስገባቸው።
እሺ ስለነበረን ቆይታ በጣም ነው የማመሰግነው። ዘማሪ አቦነሽን ስላገኘሁ ደስ ብሎኛል። እኔም ስለተዋወቅኩሽ በጣም አመሰግንሻለሁ የኔ ቆንጆ። በሚቀጥለው በደንብ አጥንተሽ ቆንጆ መዝሙር ትዘምሪልኛለሽ። እሺ ምንም ችግር የለውም። እሺ እሺ ፈለገ ሁላችሁም መልካም ጊዜ። እሺ ቤታይ እሺ እሺ ሄሉ አለሽ ሄሉ ትንሽ ታፈራለች እኮ ሄሉ አቡዬ አንቺ እናንተንም የምትጠብቀው ምን ልዘምር? እኔ እኮ ሁለቱ እንዲዘምሩ ብዬ ነው። ቆይ እዚህ ጋር ሙሉ ገሱን እየሰጧቸው ነው አቡዬ አንቺ እንድትሰሚያቸው ብዬ። እውነት ነው ይዘምሩ። እሺ ዳጊያለሽ አለውኛለሁ። እስቲ ለዘማሪት አቦነሽ እስቲ ዘምሪላት። እሺ እንዴት አመሻችሁላችሁ? እግዚአብሔር ይመስገን። አንድ በጣም ወደው መዝሙር አለ። ያው ድምጼ ባያምርም ልዘምርላችሁ። ምክንያት ስላለኝ ነው የምዘምርልሽ፣ ምክንያት ስላለኝ ነው ቅኔ የምቀኝልሽ። አሁንም ይብዛልኝ ፍቅርሽ፣ አሁንም ይብዛልኝ ፍቅርሽ፣ ላይ እንዳመሰግንሽ አውቃለሁ ከደጅሽ ምን እንዳገኘሁኝ አስታውሰዋለሁ ሸክሜን እንደጣልኩኝ። የለመንኩሽ ሁሉ ከንቱ ቀረ፣ ሰይጣን ተመለሰ እያቀረቀረ። ጠላት ቢከፋው ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ። ጠላት ቢከፋው ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ። ምክንያት ስላለኝ ነው የምዘምርልሽ፣ ምክንያት ስላለኝ ነው ቅኔ የምቀኝልሽ። አሁንም ይብዛልኝ ፍቅርሽ፣ አሁንም ይብዛልኝ ፍቅርሽ፣ ከዚህ በላይ እንዳመሰግንሽ። ልቤ ያርፏል ባንቺ በእናት አማላጅ፣ እንቅፋትሽ አይበቅልም በደጅ። በሚጣፍጥ ዜማ በኤፍሬም ውዳሴ ሳሸበሽብሽ ትረካለች ነፍሴ። ጠላት ቢከፋው ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ። ጠላት ቢከፋው ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ። ምክንያት ስላለኝ ነው የምዘምርልሽ፣ ምክንያት ስላለኝ ነው ቅኔ የምቀኝልሽ። አሁንም ይብዛልኝ ፍቅርሽ፣ አሁንም ይብዛልኝ ፍቅርሽ፣ ከዚህ በላይ እንዳመሰግንሽ። ውለታ ያለበት የማይከፈል ሲመሽም ሲነጋ ያመሰግናል። ማርያም ማርያም ይላል ምድርና ሰማዩ፣ በልጅሽ መከራ ሞቶለት ገዳዩ። ጠላት ቢከፋው ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ። ጠላት ቢከፋው ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ። ዝማሬ መላእክትን ያሰማልን። እስከዛሬ ለካ እድል ስላልሰጠው እንጂ በጣም ብዙ ዝማሬ አለ ማለት ነው አቡዬ። በጣም ደስ ይላል።
በጣም ዝማሬ መላእክትን ያሰማልን። ዝማሬ መላእክት ያሰማልን። ቆንጆ ቆንጆ ድምጽ ነው ያለሽ። በርቺ በርቺ፣ እግዚአብሔር ብርታቱን ይስጥሽ። በነገር በጣም ባቡዬ አንዴ ምን ገጥሞኛል መሰለሽ? ከዚህ ከዝማሬ ጋር ተያይዞ ባለፈው አንድ አስቂኝ ጨዋታ አጫውቼሻለሁ። አንድ ደግሞ ዘማሪ ደጀን የሚባል አንድ ዘማሪ አለ። በጣም ድምፁ በጣም ነው የሚያምረው። ትንሽ ልጁ መንፈስ ቅዱስ የራቀው ልጅ ነው እንጂ በጣም በተይ ድምፁ በጣም የሚያምር ልጅ ነው። እና ባህር ዳር ሄደን የጣና ደሴት ላይ ያሉ ገዳማትን ለነሳለም ትልቅ ጀልባ መርከብ አይባልም፣ መርከብ በጣም ትልልቆች ናቸው እነዛ። እና ይሄ በጣም ትልቅ ጀልባ ነው፣ ግን በጣም ብዙ ሰው ይይዛል። ትልቅ ጀልባ ላይ ሆነን ቁጭ ብለን እየተማረን መምህሩ አስተምሮ ከጨረሰ በኋላ እንግዲህ ሐይቁ ላይ እየሄድን ነው። በጣም ሐይቁን አጋምሰነዋል ወደ መሃል ላይ እና እንግዲህ በመካከላችን ዘማሪ ደጀን ያለ እና እርሱ ይዘምርላችኋል ተባለ። ተነሳ እና በመጀመሪያ የዘመረው ዘማሪ ነይ ነይ እምዬ ማርያም ታለም እያለ ነው እና ሁላችን መዘመር እናፍቆን ነበር። ከዛ አብረን ነይ ነይ እምዬ ማርያም ስንል እሱ ኧረ ባንዱ ልጅሽ በመድኃኒዓለም እያለን እየዘመረን ሰኔ ድንገት በመሃል ማዕበል መጣ። ቁም ነገር ነው ነገራችሁ። ማዕበል እና ማዕበል መጣና ጀልባዋን ነቀነቃት። እኔ በጣም ነው የምፈራ፣ ይሄ ውቅያኖስ ምናምን በጣም ነው የምፈራው። እና ድንገት ጀልባዋን መጣና እንዲህ የሆነ ማዕበል ነገር መጥቶ ነቅነቅ ሲያደርጋት እሱ እየዘመረ የነበረው እኔ ነኝ ማለት ነው። ኧረ ባንዱ ልጅሽ በመድኃኒዓለም እያለ ጀልባ ነቅነቅ ትላለች። መዝሙሩን ባንድ ቀየረው። ሞገድ ሲመታኝ ማዕበሉ ማን ያድነዋል ሁሉም ሲሉ እና ቆይ እሱንም አንድ ቀን እዚህ እንጋብዘዋለን። አቡ በጣም ልደት አይደለም አይደለ? ፈለግ ልደት አይደለም አይደል? አረ ሲጀመር ልደት አይመጣለትም። ልደት ሪል ይችላል። በነገራችን ላይ ልጁ ሪከርድ እያስደረግኩ ነው። ሪከርድ በእቅድ ነው ሪከርድ ማስደረግ። እኔ ኬት እንደመጣለት አላውቅም። አንተ ነይ ነይ እምዬ ማርያም እያለ እየዘመረ ኧረ ባንዱ ልጅ በመድኃኒዓለም እያለ ድንገት ማዕበሉ መጥቶ ከመቀዝበት ጀልባዋን ንቅንቅ ያደርጋታል። እሱም ከመቀዝበት መዝሙሩን ቀየረው። ሞገድ ሲመታኝ ማዕበሉ ማን ያድነዋል ሁሉም ሲሉ ይሄዳል ከማዕበሉ ጋር። አዎ ጥሩ ነው በጣም አቡ። እስኪ አንድ የመጨረሻ ወንድም ደግሞ ላስተዋውቅሽ። በዝማሬ ዘርፍ ሃኖስ ይባላል። በበገና ዝማሬ በጣም ብታይ የመጣ እኛን የሚያገለግለን ወንድማችን ነው። እስኪ ተዋወቂው። ሃኖሴ ሰላም በላት። ሰላም ዘማሪ ታቦነሽ፣ በጣም ነው ማከብርሃለሁ ወንድሜ፣ ልጄ፣ ወንድሜ ወይ ሃኖሴ እስቲ እኔ የምወደውን አንድ ዝማሬ እኔ በጣም የምወደው አንድ የበገና ዞን አለ። እስቲ ለአቦንሽ እሱን ዘምርላት። ከዛ መጨረሻ ላይ አቤል አለ። አቤል ደግሞ ግጥም እንትን ይለናል። ከዛ በፊት ግን ያው አቡዬም ትዘመርልናለች እና እኔ የምወደው ያ ጠፋኝ። ሳይተክሏት ውሃ ሳያጠጡት አይደለም። እኔ የምወደው ሌላ የበገና መዝሙር አለ። የእሱ ምን የሚል ነበር? በገና እኮ የልብ መድኃኒት እኮ ነው። ለእንደኛ አይነት የልብ ህመም ላለበት እኔም ለአንቺ ላልሆን አንቺም ላታዋጭኝ የሚላል በጣም የሚገርም እንስማው። እሺ ፈልዬ ሁላችሁም ሰላም ብያለሁ። ታሙ፣ አቤል፣ ሂዊ፣ ሄለን፣ ዳጊ፣ ዶክተር ኪራ ሰላም ብያለሁ። ፈልዬ ደግሞ ስላየው በጣም በጣም ደስ ብኛል። እንኳን ደህና መጣህ ብያለሁ። ስላየው በጣም ደስ ያለኝ። አምሮብሃል፣ ወፍረህ ነው ምናምን ነገር የመጣው። አንድ እኛ ሰፈር ደቻሳ የሚባል ልጅ አለ እና ገና ስሙን ስጠራው ራሱ ደቻሳ ስትለው እናሳ ይላል እና እንዴት አያምርብኝም? እናሳ ነው የኛ መልስ ትላለህ። እሺ ቀጥል ፕሊዝ። አንድ እስኪ እኔ በጣም በጣም ወደ በገና መዝሙር አለና
አስቀድም እኮ ያንተንም ዘምራለሁ። አይ ያንተማ ግዴታ አይቀርም። ያንተ አይቀርም። እስኪ ግን ምናልባት ይሄኛው መዝሙር ከሁላችንም ጋር የሚገናኝ ስለሆነ ያስደስታችኋል ብዬ አስባለሁ። ያንተ ግርማይ ተስፋ አትቆርጥም በኔ ትናንትን አልፌያለሁ ዛሬን አየሁ አይኔ ትናንትን አልፌያለሁ ዛሬን አየሁ አይኔ ለነገም ታማኝ ነው ቸር አምላክነት ደግ አባትነት ቸል እንደማትለኝ በትናንት አወቅኩት ቸል እንደማትለኝ በትናንት አወቅኩት መሽቶና ጨልሞ በር መቼ ይዘጋል ደጅ መቼ ይዘጋል እስከ እኩለ ሌሊት እኔን ይጠብቃል እስከ እኩለ ሌሊት እኔን ይጠብቃል በነገር ቢመጣ ተዘግቶ ቢቆየኝ በፍርሃት ሳልኳኳ ፍቅር ከፈተልኝ በፍርሃት ሳልኳኳ ፍቅር ከፈተልኝ ያን ሁሉ ሳምፅ ስበድል ኖሬ ሳስቀይም ኖሬ ሁሉን ረስተህ ዘመርኩልህ ዛሬ ሁሉን ረስተህ ዘመርኩልህ ዛሬ ዓለም ለኔ ላትሆን አንቺን ላታዋጭኝ በፊቱ መቆምን በመታት ታስገሪኝ እውነቱን ደብቀሽ በሐሰት መራሽኝ ንስሐ እንኳን ባስብ ዛሬ ነገ እያልኩኝ የይደር ቀጠሮ በልቤ የዘራሽ ለተረኛው ስጪ እስኪ ዛሬ ሲብቃሽ ፀሐይ ከኛ ስትሄድ የጨለመ መስሎ የማይጨልምበት በብርሃኑ እያየን ምን
ፍቅር አንቺና እኔ ስንቱን ስራ ሰራን ስንቱን ስራ ሰራን ዓለም አንቺና እኔ ስንቱን ስራ ሰራን ስንቱን ስራ ሰራን ላንቺ ጌታ ያለሽ ለኔ ጌታ ሆነሽ የፀሐይን መጥለቅ ጨለማን ተጠቅመሽ ሳትፈቅሪኝ ገዛሽኝ ለራስሽ ተፈጥረሽ ለራሴው ተፈጥረሽ ሳትፈቅሪኝ ገዛሽኝ ለራሴው ተፈጥረሽ ለራሴው ተፈጥረሽ ልቤ ተሰብሮልኝ ጠዋት ተሰብኬ በተመስጦ አግኝቼ የቃሉን ቡራኬ ቃል ኪዳን አፍርሼ ከጌታ ከአምላኬ ማታ ላይ ተገኘሁ ላንቺ ተንበርክኬ ላንቺ ተንበርክኬ ማታ ላይ ተገኘሁ ላንቺ ተንበርክኬ ላንቺ ተንበርክኬ ሰው ላይ አድርብሽ ቢያመቻሽብሽ ከመቆያ በቀር መኖሪያ አይደለሽ ማታለል ይብቃሽ ኧረ ተይ አንቻልን ምነው ደረትሽብን በሸክም ላይ ሸክም በሸክም ላይ ሸክም ምነው ደረትሽብን በሸክም ላይ ሸክም በሸክም ላይ ሸክም ልረግጥሽ ነበረ የተፈጠርሽልኝ ልገዛሽ ነበረ የተፈጠርሽልኝ ፍሬ አልባ ሆንኩና ክብደት ሲታጣብኝ የኃጢአት ወጀቦ ገፍቶ ሲጥለኝ አንቺ ግን ጀግና ነሽ ገልብጠሽ ገዛሽ ገልብጠሽ ገዛሽ አንቺ ግን ጀግና ነሽ ገልብጠሽ ገዛሽ ገልብጠሽ ገዛሽ። ወስብሐት ለእግዚአብሔር። እግዚአብሔር ያክብርልኝ። በጣም ይቅርታ አረዘምኩት። ይቅርታ። በጣም ይሄ ዝማሬ እጅግ 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 በጣም ወዶ ዝማሬ ነው። የዲያቆን ታደለ ገድፍ ነውና በጣም የሚደንቅ ግጥሞቹ ዝማሬ መላእክት ያሰማልን። በጣም ቆንጆ ድምፅ ነው። ደግሞ በገና እኔ በጣም ወዳለው የልብ መድኃኒት እኮ ነው። ሳይንቲስቶች ሁሉ ተመራምረው አጥንተው የደረሱበት የበገና ድምፅ የልብ መድኃኒት ነው። በእውነት የምሬን ነው። እግዚአብሔር ጸጋውን ያብዛል። አቡዬ እንግዲህ ያው አንቺ ነሽ አሁን የመጨረሻ ዝማሬ የምትጋብዥን። ሌላ ሰው የሚዘምር የለም። ተመስገን የተመስገን ድምፅ አቡዬ በመከራይ ስለሆነ ወይ ለሞክር ብዙም ድምፅ እንዴ? አዎ ደስ ይለናል። አቡዬ ሰሚያት ሄሉ። እሺ ግን ብዙ ማንተናል። አይዞሽ። በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴት አለ? በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴት አለ?
ያሸዋ ላይ ህንፃ ሆኗል ቤቴ ያረገርጋል መሰረቴ ጠላት ሰልጥኖብኝ ደክሜያለሁ ዛሬ ብቻዬን ቀርቻለሁ በቤተ ለዚያ ለማጥያት የማልተኛ ነፍሴ ተንገላታች በመከራ ማን ያገናኛት ካንተ ጋራ በቤተ መቅደስ ያሳ አምላኮቴ ታለ ያኖርኩ በእምባዬ ዓለም ወስዳኛለች በደፈኗ እባክህ ይቆራረጣል ድምጿ። ቆይ ያው ከተስተካከለ ብለን እኮ ነው ኔትወርክ ይሆናል። በጣም የተቆራረጠ ነው። አሁን ይሉ ትንሽ ኔትወርክ ይመስለኛል። ኔትወርክ ይመስለኛል። ሄሉ እኔ ስትዘምር ሰምቼ አላውቅም። እግዚአብሔርን ነው የምላችሁ። በጣም ነው እኔ ደስ ያለኝ። ለምን አንድ ሰው ለምሳሌ አንድ እናትና አባት ልጅ ወለው ልጃቸው ለመጀመሪያ ጊዜ ባንደበቱ አባባ እማማ ሲል እንዴት ነው የሚደሰቱት? በቁም ነገር እውነቴን ነው። እንዴት ነው ወላጅ ሆናችሁ ሰዎች እንዴት ነው የምትደሰቱት? በጣም አንድ ወለዳችሁት ሕፃን ገና እንደተወለደ ትንሽ ቆይቶ አስቡት፣ እየጓጓችሁ እየናፈቃችሁ እየጠበቃችሁ ካንደበተው አባ እማ የሚልን ቃል ሲያወጣ ምን ያክል ነው የምትደሰቱት? ሄሉ ለኔ በመንፈስ የወለድኳት ልጅ ነች እና በመንፈስ ሄሉዬ ገና ሕፃን ነች። ገና አልጠነከረችም። ገና እየጠነከረች ግን መሄዱ አይቀርም እና ዛሬ ልክ አንድ ሕፃን ልጅ አባ እማ ሲል ሲሰሙ እናት አባቱ ደስ እንደሚለው ሁሉ እኔም ዛሬ ሄሉ እንዲህ ስትዘምር በማየቴ በጣም ደስ ብሎኛል። ሄሉዬ በርቺ። ዝማሬ መላእክትን ያሰማል። ዝማሬ መላእክት ያሰማል። በጣም ደስ ብሎኛል። በጣም ደስ ብሎኛል። ሄሉዬ በርቺ። ገና ከዚህም የበለጠ እንደምታስደንቂኝ ተስፋ አደርጋለሁ። ዝማሬ መላእክትን ያሰማልን። እኔ በጣም ደስ ብሎኛል። እግዚአብሔር ይርዳን። ከዚህም የበለጠ ብዙ ነገር እናያለን። አሜን። የመጨረሻ አቤላ አለ። እንዴት አለ? አቡዬ ደግሞ የእሱንም እንስማ ብዬ ነው። ያው ዛሬ መጨረሻ ላይ ላንቺ እድል ሰጣለሁ ብዬ ነው። እሺ መቼም ሰላም ይብዛ እንዳልወጣ ብዬ ነው። እሺ አቡዬ አቤላ አቡዬ እንዳለች አንድ ዝማሬ ይዘምርልን። ፈለገዬ እኔ ዘማሪ አይደለሁም። ዘማሪ ነው አይደለም፣ እኔ ገጣሚ ነኝ። እሺ በቃ ጊዜ ካለ ነው፣ ጊዜ ከሌለ ሌላ ጊዜ መጋበዝ ይችላሉ። እኔ አባት
አጠር ያለ ነገር ካለ ችግር የለውም አቤላዬ። ምናልባት ኦልሞስት እየጨረስን ስለሆነ አቡዬንም እንዳናቆያት አጠር ያለ ነገር ካለ ችግር የለውም። በቃ ሌላ ጊዜ ብንጋበዝ አይሻለኝም? እሺ መልካም። እሺ ነበር። አመሰግናለሁ። እሺ ስላየው ደስ ብሎኛል። ከዛ በፊት ምናልባት ወደ ማጠቃለያው ከመሄዴ በፊት ጆይ ታችን ስላየውሽ በጣም ደስ ብሎኛል። ተደዋውለን ነበረ እና ጆይ ታችን እንደምታውቁት ከዚህ በፊት እዚሁ ሶሻል ሚዲያ ላይ ይደረግ ነበር ተመልክታ የራሷን ሐሳብ ስታጋራ የነበረች ታችን ነች። የሌላ ቤተ እምነት ተከታይ ነች እና ጆይታችንም በጀመርነው እንግዲህ እንደምታውቁት መልካም ወጣት የሚል ፕሮግራም አለን። ከተለያዩ ቤተ እምነት ላይ ያሉ ወጣት ወንድሞች እዚህ ላይፍ ስትሪም ላይ መጥተው አንዳንድ ነገሮችን ወደ ማወቅ እንዲሸጋገሩልን በቻልነው አቅም እናቀርባለን እና ጆይታችንም እግዚአብሔር ከረዳን መታ ኦርቶዶክስ ቤተክርስቲያንን ማወቅ ትፈልጋለች። አንዳንድ የምታነሳቸው ነገሮች ይኖራሉ እና እናወራለን ብለናል። ጆይ እስቲ ሰላም በይን፣ እንዴት አለሽ? እንዴት ናችሁ? ቴንኪዩ ስላስገባኝ። ጉንፋን ይዞኛል በል። ከዛ ደግሞ መንገድ ላይ ነኝ። ከዛ ደግሞ ባትሪ ሊዘጋ ነው፣ ግን እስኪ ዘጋ ድረስ እቆያለሁ፣ ሰማችኋለሁ። ቴንኪዩ ኢንቫይት ስላደረግከኝ። ሁላችሁም እንዴት ናችሁ? በጣም ትልቅ ስራ እየሰራክ ያለው ሁላችሁም እየሰራችሁ ያላችሁ። ትላንትም እየሰማችሁ ነበረ ገጣሚው ልጅ እያወራ የነበረው እና በጣም ሙቪንግ። ተባረኩ፣ ደስ ብሎኛል። መልካም። እሺ ጆይ ብቻ ባጭሩ ምንድነው ተወዳጆች እንደ እግዚአብሔር መልካም ፈቃድ ኦርቶዶክስ ቤተክርስቲያንን ማወቅ ትፈልጋለች። አንድ ቀን ትልቅ ፕሮግራም ይኖረናል እና ጆይ ስለመጣሽ በጣም ደስ ብሎኛል። በዚህ አጋጣሚ ባለፈው አንድ መልእክት አስተላልፈን ነበር እና የመልካም ወጣት ስልጠናን ጀምረናል ብለን ነበረ እና እንዲህ ስንል አንዳንድ በጣም ቁጥራቸው ውስን የሆኑ ፕሮቴስታንት የሆኑ ሰዎች እንዴት እንደዚህ ትላላችሁ፣ እንዴት የሰው ፕሮጀክት ትሰርቃላችሁ ምናምን የሚሉ ነገሮችን ሲናገሩ ተመልክተናል። ክርስቲያኖች ለሰዎች መልካም ነገርን ማድረግ፣ ለምሳሌ ጫት ሲቅም የነበረን ሰው ከእጁ ላይ ጫትን አንሳ ብሎ ወደ መሬት ነጥቆ መጣል፣ በሱስ ውስጥ ያለን ሰው ከሱስ ህይወት እንዲወጣ ማድረግ የሚሰረቅም የሚገዛም ነገር አይደለም። እንዲህ አይነቱ ነገር ማንኛውም ሰው ፍጹም ሰብአዊ እስከሆነ ድረስ ሊያደርገው የሚችል መልካም ነገር ነው እና እንደምታዩት አሁን ለምሳሌ እዚህ ጋር ማለት ፕሮግራማችን ወደ ማለቁ አካባቢ ለምሳሌ ልንዘጋ ወደ ፕሮግራሙ ማለቂያ አካባቢ ወደ 4000 ምናምን ሰው አለ። ይሄን ቁጥር ክርስቲያኖች ይሄን ቁጥር እንደ ያላችሁ ፕሮቴስታንት ወንድሞቼ በ10 ቸርቾች ውስጥ ምናምን ነው አይደል የምናገኘው። ከተለያየ ቦታ ላይ ኢትዮጵያ፣ በተለያዩ ክልሎች፣ በሩቅ ምስራቅ፣ በአውሮፓ፣ በአሜሪካ፣ አፍሪካም ጭምር ሆኖ በተለያየ ቦታ ላይ ሆኖ ግን እንዲህ አይነቱን ስልጠና ማግኘት የሚፈልጉ እንዲህ አይነቱን ትምህርት መማር የሚፈልጉ ወንድሞች ካሉ ለነሱ እድል ማንሰጥበት ምንም አይነት ሪዝን የለም። ምናልባት ፕሮጀክት የሚባለው ሐሳብ ከገበያ ጋር ተያይዞ የሚጠራ ነው። ሰዎች ገንዘብን ሜክ እያደረጉበት ከሆነ ነገር ያርጉበት፣ ይሄኛ ጉዳይ አይደለም። እኛ ግን በቲክታክ ፕላትፎርም ላይ በመላው ዓለም ያሉ ሰዎችን ማግኘት ስለምንችል የሆነ ቦታ ላይ የሆነ ሎኬሽን አድርገን የሆነ ቦታ ላይ አይደለም የሆነ ጉባኤ የምናዘጋጀው፣ በመላው ዓለም ላይ ያሉ ሰዎች በአጠቃላይ ማግኘት ስለምንችል በአመት አንድ ጊዜም አይደለም ተወዳጆች፣ በየሳምንቱ አርብ መቻልኳችሁ በየሳምንቱ አርብ የመልካም ወጣት መርሃ ግብራችንን እንጀምራለን እና በሁለት ለጊዜው አሁን የመጀመሪያ ዙር ስለሆነ ለጊዜው በሁለት የተከፈሉ ፕሮግራሞች አሉ። አንደኛው የመመለስ ቀን የሚባል ፕሮግራም ነው። ሁለተኛው ደግሞ የይቅርታ ቀን ነው። በመመለስ ቀን ላይ በተለያዩ ሱሶች ውስጥ ያላችሁ፣ በተለያየ አይነት ልምዶች ውስጥ ያላችሁ፣ ልምዶች ከሱስ ጋር ብቻ ሳይሆን ከባዕድ አምልኮ ጋርም ጭምር በባለፈው የምታሰቡሱ ከነበረ እዚሁ ላይቭ ስትሪም ላይ በኢሉሚናቲ ማህበር ውስጥ ራሷን አካታ የነበረች አንድ እህት ኢቭን ጸንሳ የነበረውን ልጇን ሁሉ እስከ መገበር ድረስ የደረሰች አንዲት እህት በንስሐ ሕይወት ተመላልሳ አልቅሳ ስትናፍቀው የነበረውን ጌታዋን ክርስቶስ ኢየሱስን አግኝታ
በንስሐ ሕይወት ተመላልሳ ራሷን ለካህን አሳይታ አዲስ ምዕራፍን ጀምራለች። እና በተለያየ አይነት ልምምድ ውስጥ ያላችሁ ወንድሞች በውስጥ መስመር መልእክት አስቀምጡልኝ እባካችሁን። የሰዎችን እድል አትስሩ። እኔ በውስጥ መስመር ሰላም ፈለገ እንዴት ምናምን የሚሉ ነገሮችን አላይም። በነገራችን ላይ በቀጥታ ለምሳሌ ስጋቸውን በመሸጥ የሚኖሩ እህቶች ትላንትና ሲጽፉልኝ ነበረ። እኔ ስጋዬን በመሸጥ የምኖር ሰው ነኝ እርዳታ እፈልጋለሁ ስላሉ ለእነሱ ምላሽ ሰጥተናል። በተመሳሳይ በግብረ ሰዶሜነት ህይወት ላይ አሁን እንዲህ አይነት ጉዳዮች በጣም ሴንሲቲቭ ስለሆኑ እዛ በውስጥ መስመር ነው የምንጨርሰው። ክትትል እንዲያደርጉ የምናደርገው በውስጥ ነው። ካህን እንዲያገኙ የምናደርገው በውስጥ ነው። የሌሎች ግን እህት ወንድሞች ተሞክሮ ሌሎችን ሊያስተምር ስለሚችል እዚህ ላይ እንዲመጡ እናደርጋለን። ቤተ እምነትን ያማከለ ምንም አይነት ንግግር አላደረግንም። ሁላችሁም ሰምታችኋል። ለምሳሌ አንዳንድ አካላት ኦርቶዶክሳውያንን እንደዚህ ነው ግድ የለም እኛ እንከፍላለን ምናምን የሚሉ ሰዎች አሉ። ነው ለምን እንደሆነ ምናልባት ፖለቲካ ለመስራት ሊሆን ይችላል። እኛ ግን የዓላማው የለም። ኦርቶዶክስም ይሁን ፕሮቴስታንትም ይሁን የምንም እምነት ተከታይ ይሁን በመጀመሪያ ሰው እየተጓዘበት ካለበት የስህተት መንገድ እንዲመለስ እንፈልጋለን እና እንዲህ አይነቱ መርሃ ግብር ጀምረናል። እንደ እግዚአብሔር መልካም ፈቃድ ደግሞ ያድርጋል። በነገራችን ላይ እንደቀል ነው እኛ መልካም ወጣት ብለን የነበረው እና በጣም ብዙዎች ቪዲዮ ሲሰሩበት እንዴት ይሄን ሀሳብ ትሰርቃላችሁ? ይሄ የሰው ፕሮጀክት አይደለ ወይ ምናምን በዚህ ወጥ እናንተ ማን ሆናችሁ ነው የምታሰብሩት ምናምን የሚሉ ነገሮችን ስንሰማ ኦኬ ይሄ በነፃ ፕሮሞሽን ነውና በነፃ ፕሮሞት ካደረጉልን አይቀር እኛም በደንብ ሰርተን እናሳያቸው ብለን የጀመርነው እና በይቅርታ መርሃ ግብራችን ደግሞ በትዳር ህይወት፣ በቤተሰብ ጉዳይ፣ በጮኝነት ህይወት ይቅር መባባል የምትፈልጉ ሰዎች ካላችሁ ለእናንተ ድሉን እንሰጣለን። መታችሁ ይቅርታ ማለት የምትፈልጉትን ሰው ይቅርታ ማለት ትችላላችሁ። ጌታችን ክርስቶስ ኢየሱስ እንዳለን እኔ ይቅር እንድላችሁ እናንተ እርስ በራሳችሁ ምን በሉ ይቅር ተባባሉ እና የይቅርታ ፕሮግራምንም እናዘጋጃለን ማለት ነው። በዋናነት ግን ትልቅ ታይም የምንሰጠው ትልቁ ጉዳይ ምንድነው? የመመለስ ነው። በአሁኑ ሰዓት ብዙዎች በጣም ብዙ ነገር ስለከበዳቸው በጣም ብዙ ነገር ስለጨነቃቸው ዓለም የነጠቀቻቸውን ሰላም ፍለጋ መሽታ ቤት ተቀምጠው እየሰከሩ ነው የሚያደርጉት። በጣም ብዙዎች ዓለም የነጠቀቻቸውን ሰላም ፍለጋ የኮንሰርት ቦታዎች ይገኛሉ። ዓለም የነጠቀቻቸውን ሰላም ፍለጋ ብዙዎች መሽታ ቤቶች፣ የዝሙት ቦታዎች፣ የተለያዩ ቦታዎች ላይ ይገኛሉ። ዓለም የነጠቃችሁን ሰላም መልሶ ሊሰጣችሁ የሚችለው ብቸኛው አምላክ ክርስቶስ ኢየሱስ ብቻ ነው። ሌላ ማንም ሰው የትኛውም ፍጡር ዓለም የነጠቃችሁን ሰላም ሊሰጣችሁ አይችልም። እርሱ የሰላሙ ንጉሥ ነው፣ የሰላሙ ጌታ ነው እና የሰላሙ ንጉሥ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለም የነጠቀቻችሁን ሰላም መልሶ ይሰጣችኋል እና በዚህ አጋጣሚ በጣም በብዙ ጉዳዮች በነገራችን ላይ ሰዎች በጣም ብዙ በሆኑ ልምዶች ራሳቸውን በነዛ ልምዶች ስር ቀንበሩን በላያቸው አድርገው ራሳቸውን ከነዚህ ልምዶች ቀንበር በታች የሚያደርጉት በብዙ አይነት ሪዝን ነው እና እናዳምጣችኋለን። መመለስ የምትፈልጉ በሱስ ውስጥ ያላችሁ ስጋችሁን በመሸጥ ላይ የምትኖሩ እህቶች ስፔሻሊ በጣም እንድትመለሱ እንፈልጋለን። የእናንተ እናውቃለን። በነገራችን ላይ ሰው ምናልባት በጨለማ እየተጓዘ ሲመለከታችሁ የዓለምን ሁሉ ኃጢአት የምትሰሩ በጣም እንደው የዓለም ሁሉ ጉድ እናንተ ጋር ብቻ ያለ ነውሩ፣ ኃጢአቱ፣ በደሉ፣ ሸክሙ ሁሉ እናንተ ጋር ብቻ ያለ ሊመስላችሁ ይችላል። ግን አይደለም። እናውቃለን። ልባችሁ ክርስቶስ እንደሚናፍቅ እናውቃለን። ልባችሁ፣ ውስጣችሁ፣ ሁለንተናችሁ ቅዳሴው እንደሚናፍቅ እናውቃለን። ማህሌቱን እንደምትናፍቁት እናውቃለን። ነጠላውን ለብሳችሁ የቤተ ክርስቲያን ድምፅን መስማት እንደምትናፍቁ እናውቃለን። የማይጠንቱ ሽታ እንደሚናፍቃችሁ እናውቃለን። ኦኬ፣ የጧፉ ብርሃን ሁላ ሳይቀር እንደሚናፍቃችሁ እናውቃለን። የናፈቃችሁታን ደግሞ ነገር እንድታገኙ እንፈልጋለን። አለቀ። ልባችሁ ክርስቶስን ይፈልጋል። ልባችሁ ክርስቶስን ይሻል። ክርስቶስን የምትፈልግ ልብ ደስ ይበላት ነው የሚለው። ደስ ይበላችሁ እህቶች፣ ደስ ይበላችሁ። ስጋችሁን በመሸጥ እየኖራችሁን ያላችሁት መልካም፣ ሁሉን ነገር ትታችሁ ለመራመድ ብቻ እናንተ ወስኑ። እኛ ወንድሞቻችሁ አለንላችሁ። እዚህ ውስጥ ያሉ እህቶቻችሁ አሉላችሁ። በቻልነው አቅም የቻልነውን ያክል እናግዛችኋለን። ትልቁ ነገር ግን ምንድነው? እርምጃ ያስፈልጋል፣ ውሳኔ ያስፈልጋል።
የየትኛውም እምነት ተከታይ ልትሆኑ ይችላላችሁ። የኦርቶዶክስ እምነት ተከታይ ልትሆኑ ይችላላችሁ። ፕሮቴስታንት ልትሆኑ ይችላላችሁ። እኛ እምነታችሁ አይደለም ማተር የሚያደርገው፣ እየሄዳችሁበት ያለው መንገድ ፍጹም ስህተት ነው። ስለዚህ ከዛ መንገድ ተመለሱ። ከዛ በኋላ ስለ ሳሊቬሽን ከዛ በኋላ እናወራለን። ለምሳሌ ፕሮቴስታንት የሆነች ከሆነች ስጋዋን የሸጠች የኖረች ሄደን እኛ አይ ሰዎች በማመን ብቻ ነው የዘላለሚቱን የሚያገኙት ወይስ በእምነትና በስራ ምናምን እያለን አላስፈላጊ ነገሮችን አናወራ። ኦኬ በመጀመሪያ ካሉበት ስህተት የሆነ መንገድ መውጣት አለባቸው። የመውጣት ቀን ያለው ለዛ ነው። መውጣት አለባቸው፣ መራመድ አለባቸው። ከተራመዱስ በኋላ እሺ ልባቸው እውነተኛውን ጌታ ክርስቶስ ኢየሱስን ካገኘ በኋላ እውነተኛ የሆነውን እግዚአብሔርን ቃል ኦኬ ማለት መጽሐፍ ቅዱስን እናስተምራቸዋለን ማለት ነውና የፊታችን አርብ ይሄ ፕሮግራም አለ ማታ 3 ሰዓት። ማንም ሰው እንዳይቀር፣ ማንም ሰው የፕራይቬሲያችሁ እንዲጠበቅ የምትፈልጉ እህት ወንድሞች በአጠቃላይ በዚህ ጉዳይ ምንም እንዳታስቡ። ከናንተ የበለጠ ለእናንተ የምንጨነቀው እኛ ነን። በውስጥ መስመር እስካሁን ግብረ ሰዶም የሆኑ ሰዎች ካሉበት ልምምድ ነፃ ለመውጣት ያወሩናል። ስጋቸው በመሸጥ የኖሩ ያሉቶች ካሉበት ልምምድ ነፃ ለመውጣት ያወሩናል። ሌሎችም በላይቭ ስትሪም እንቀበላለን። በሱስ ውስጥ ያላችሁ፣ ከባድ በሚባል ልምምድ ውስጥ ያላችሁ እህቶች ወንድሞች ኑ፣ እናንተ ሸክማችሁ የከበዳችሁ ክርስቶስ ኑ ወደኔ ይላችኋል። ምክንያቱም ሸክምን ሊያቀል የሚችለው ብቸኛው ጌታ የንጉሶች ንጉስ የአምላኮች አምላክ የጌቶች ጌታ የሆነው ጌታችን መድህን ዓለም ክርስቶስ ኢየሱስ ነው እና አርብ ማታ 3 ሰዓት ማንም ሰው እንዳይቀር የመጨረሻውን ዝማሬ አቡዬ ይዘምራልን። ላይቫችንን እንዘጋለን። የኔ ተወዳጆች በጣም ነው የምወዳችሁ። ሁላችሁም ሪፖስት ያደረኩላችሁ 2 ቪዲዮ አለ። እንዴት መልካም ወጣት ብላችሁ ሰዎችን ለማስተማር እንዴት ትደፍራላችሁ? ይሄ የሰው ፕሮጀክት አይደለው እያሉ ቪዲዮ የሰሩ ሰዎችን 2 አካውንት ሪፖስት አድርጌላችኋለሁ። ሁላችሁም አካውንታችሁ ላይ እየሄዳችሁ ስላስተዋወቃችሁልን፣ ሳንከፍላችሁ ገንዘብ ሳንሰጣችሁ ስላስተዋወቃችሁልን እናመሰግናችኋለን እያላችሁ ኮሜንት ላይ ጻፉላቸው። ለሁለቱም ሰዎች በቁም ነገር ለሁለቱም ሰዎች 10 ሺህ ብር ሽልማት እሰጣችኋለሁ። ምክንያቱም ማስታወቂያ ውድ በሆነበት ዘመን በበጎ ፈቃደኝነት በነፃ ዓላማችንን ፍላጎታችንን ስላስተዋወቁልን እናመሰግናቸዋለን። እና ክፍያውን የሚፈልጉ ከሆነ በውስጥ መስመር እነሱ መልእክት እንዲያስቀምጡልኝ ነገራቸዋል። አካውንታቸውን ያስቀምጡልኝ። ምንም አይነት ሌላ ተጨማሪ ጥያቄ ሳልጠይቃቸው ገንዘቡን አስገባላቸዋለሁ። ምክንያቱም ይገባቸዋል 10 ሺህ ብር። እና ሁላችሁም አርብ እንዳትቀሩ። መልካም ወጣት ተጀምሯል። አሁን እኛ የሆነ አካባቢ ወደ ወላይታ ብቻ አይደለም የምናዘጋጀው፣ ወደ ሐዋሳ ብቻ አይደለም የምናዘጋጀው። ሁሉም ቦታ ላይ ያላችሁ እህቶች ወንድሞች በተመሳሳይ ሰዓት ማታ 3 ሰዓት እንገናኝ። አሜሪካ ያላችሁ፣ ካናዳ ያላችሁ፣ ፈረንሳይ ሀገር ያላችሁ፣ እንግሊዝ ውስጥ ያላችሁ፣ ሩቅ ምስራቅ ቻይና፣ ህንድም ጃፓንም ያላችሁ፣ ታይዋንም ያላችሁ፣ አፍጋኒስታን ታሊባንም ያላችሁ፣ ደቡብ አፍሪካም፣ ግብፅም፣ አልጄሪያም፣ ሞሮኮም፣ ናይጄሪያም፣ ኮንጎ ብራዛቪልም፣ ትግራይ፣ አማራ ክልል፣ ኦሮሚያ ክልል፣ አዲስ አበባ፣ ደቡብ ክልል፣ ጋምቤላ፣ ቤኒሻንጉል፣ ሶማሊያ፣ አፋር ክልል ሁሉም ቦታ ያላችሁ ሁላችሁ ተጋብዛችኋል። አርብ ማታ 3 ሰዓት የመልካም ወጣት ፕሮግራማችን ይጀምራል። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። የመጨረሻውን ዝማሬ አቡዬ አንቺ ዘምሪልን፣ በአንቺ ምርጫ ዘምሪልን። ከዛ በኋላ ለጸናች ተዋህዶ እሺ አቡዬ እሺ። Don't miss out on giant savings. Score big with bonus buys and digital coupons, bringing you more ways to... ዝማሬ መላእክትን ያሰማልን። አሜን አሜን አሜን። በጣም ነው የምናመሰግነው። ዝማሬ መላእክትን ያሰማልን። አሜን። እግዚአብሔር ይክበር ይመስገን። እኔም ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ደግሞ ለሚቀጥለው ጊዜ በሰላም ያገናኘን። ደህና እደሩ የኔ ተወዳጆች፣ ሁላችሁንም ወዳችኋለሁ። ሰላም እደሩ።
ዩቱብ ቻናሌን ሰብስክራይብ እንዲያደርጉ ንገርልኝ። መዝሙሮቼን እዛ ላይ ያገኛሉ። ሁሉንም መዝሙሮቼ በቪዲዮም በግጥምም የተለቀቁት ዘማሪት አቦነሽ አድነው በሚለው ቻናሌ ላይ አለ። ሁላችሁም የዘማ